ተመልሰናል። ክቡራትና ክቡራን እያደመጣችሁ የምትገኙት የቅልቦች የሬዲዮ ፕሮግራምን ነው። በየሳምንቱ ማክሰኞ ከ3 እስከ 5 ሰዓት ይደመጣል። በርካታ ጉዳዮችን እያነሳን ነበረ። በማህበራዊ ሚዲያ ላይ ውረድናቸውን ሀሳቦች አውርደን ጨርሰናል። አሁን ደግሞ የምናሳፍረውን ይዘናል። እንግዳችን ስቱዲዮ ይገኛል። በማህበራዊ ትስስር ገጾች በተለይም በቲክቶክ እጅግ በጣም ይከታተሉታል። በመስከረም ወር ላይ የሰራው ስራ ግን በማህበራዊ ትስስር ገጽ ብዙዎች እንዲያጨበጭቡለት ሆኗል። በጣም የሚደነቅ ስራ በመስራት አዶናይ በሚል ስም ታውቁታላችሁ። በሙሉ ስሙ አዶናይ ብርሃነ እዚህ ስቱዲያችን ይገኛል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ምናልባት ከዚህ ውጪም ነበረ ወደ ሀገርህም እንኳን መጣ ወደ ስቱዲያችን ስለመጣ ደስ ብሎኛል። ቴንክ ዩ በጣም በዚህ በማህበራዊ የወሩ ተጽዕኖ ፈጣሪ በየወሩ የሚደረግ ኩነት ነው። በአንድ ወር ውስጥ የሚያስገርምና የሚያስደንቅ ስራ ከሰራችሁ የወሩ ተጽዕኖ ፈጣሪ ትሆናላችሁ። የወሩም ደግሞ የኛ እንግዳም ትሆናላችሁ። እንሰጣለን። አሁንም ሜዳሊያም ዋንጫውንም ተረክቦናል ከስቱዲዮ በፊት በነበረው ፕሮግራማችን ላይ። በዚህ እውነት ውስጥ ግን ከነማን ጋር እጩ ነበረ፣ ማን ተጽዕኖ ፈጣሪ ነበሩ፣ በወር ውስጥ ማን ስታዩ ነበሩ የሚሉትንም አቅም ኑሮን እዚህ ጋር እጩ የሆኑትን በሙሉ እውቅና ብንሰጣቸው ደስ ባለ ነበረ። ግን ከአቅሙ ስንነት አንጻር በወር ውስጥ ጎልቶ የወጣውን አንዱን እውቅና ልንሰጥ ችለናል። እንግዲህ ባለፈውም ስንሰጥ የነበረው ነው። ይሄ ጉዳይ ደግሞ የሚቀጥል ነው። አዶናይ ከማን ጋር ሲፎካከር ነበረ? በወር ውስጥ የተሻሉ የተባሉት ኖሚኔት የተደረጉት የሶሻል ሚዲያ ተጽዕኖ ፈጣሪዎች 50 አሉን እኛ ድምፅ የሚሰጡ። ምናልባት ከዚህ በኋላ አዶናይም የኛ ጋር ይቀላቀላል፣ ድምፅ ይሰጣል። ድምፅ ሲሰጥ ግን ራሱን መስጠት አይችልም። በማህበራዊ ሚዲያ ላይ ካያቸው እና በወር ውስጥ ሻይን ያደረጉ 50ዎቹ ድምፅ ይሰጣሉ። 50ው ከ50 ይያዛል። ከዛም ባለፈው ሳምንታት አይታቸው ከሆነ በትልልቅ ፔጆች ላይ የእናንተ የመስከረም ወር ተጽዕኖ ፈጣሪ ማን ነው የሚል ስንጠይቅ የነበረበት ሁኔታ ነበረ። በዛ ላይም ድምፆች ሲሰጡ ነበረ። እነዛን ድምፆችንም ቆጥረን ደግሞ ወደ 50 ቀይረናቸዋል። በዚህ ላይ እነማን ነበሩ ሲፎካከሩ የነበሩት? በፌስቡክ ጉርሻ ፔጅ አለ፣ ብዙ መረጃን የሚሰጥ እና አክቲቭ የሆነ በጣም ብዙዎች አምነው የሚከተሉት። ሲቀጥል በበጎ አድራጎቷ ስራ እድል በመፍጠር የምናውቃት ሜላት ንጉሴ በዚህ ላይ በወሩ ላይ በደንብ ጎልታ የታየችበት የነበረበት ሁኔታ ነው። ከዛን ሲያልፍ በፌስቡክ አሁንም ባይሽ ኮልፌ እጅግ በጣም ብዙ ሲሰራ የጠፉትንም እንደዚሁ በመሀል ቀዝቀዝ ብሎ የነበረበት አሁን ደግሞ አክቲቭ ሆኖ በደንብ እየሰሩበት የነበረበት ሁኔታ ነበር። በዩቲዩብ ደግሞ እጩ የነበሩት ሸገር ኢንፎ እና እዩሃ ሚዲያ እነሱ ነበሩ። እንግዲህ በማህበራዊ ሚዲያ ላይ ሲዘዋወር አይታችሁት ከሆነ የእነዚህን ሰዎች ወይም ተቋማት ወይም ሚዲያቸውን ለቀን ነበረ ድምፅ ይሰጥበት ብለን። በቲክታክ ቢኒዬ 21 ስለ ሰላም የሚሰብከው ወንድማችን ያው በተለይ ከዚህ በፊት የሄዱ ደጋግሞ ሲሄድበት የአንበሪቾ 77 እዛ ድረስ ሂዶ ከምባታ እንትን ሲያደርግበት የነበረው መስቀልንም ሲሰራበት የነበረው እያነሱ እንትን ሲሉ ጥሩ 2 ሳምንት እንግዳችን የነበረው መልእክተኛው ሚዲያም እንደዛው እጩ ነበረ። ከዛ ሲያልፍ ዮሐንስ ተሾመ ቅድምም አንስተነዋል። ይሄ የስቴዲየሙ ጉዳይ ላይ እንትን ሲል የሚገርም 2 ካፕል ሆኖ ነው የሚሰሩት። የሚገርም መልእክት የሚያስተላልፉ መልእክቱም አይን ገላጭም ውስጥ እስከ አጥንት ሰርስሮ የሚገባ ይባላል አይደል? የሆነ እንዲህም አለ እንደ የሚል ጥበብን በመጠቀም እንግዲህ ጥበብ መልእክት ማስተላለፊያ መሆኗን የሚያሳየው በቲክቶክም ወደ 1.7 እንደዚህ ተከታይ ያለው ዮሐንስ ተሾመ እጩ ነበረ። ሌላው አዶናይ ነው። እንግዲህ አዶናይ ይሄ 50 ድምፅ የሚሰጡት ናቸው ድምፅ እንዲያገኝ። አብዛኛው ከ50ው ወደ 40 ምናምኑ
አዶናይ የዚህ ወር አዶናይ መውሰድ አለበት ብለው ከ40 ከዚህ ሁሉ ጋር ተወዳድረህ አንተ ተመርጠህ ብዙሃን መርጠውክ ነው ይሄን እውቅና የሰጠንህና ስሜቱ እንዴት ነው? በጣም እንግዲህ በጣም ደስ ይላል። የመስከረም ወር 2018 የቅን ልቦች ሶሻል ሚዲያ ኢንፍሉዌንሰር ሆኜ ስለተመረጥኩኝ በጣም ደስ ብሎኛል። እንዴት ነው ችልበታለህ? ምንድን ነው በዚህ አጋጣሚ ግን በማህበራዊ ሚዲያ ላይ በተሰጠው ድምፅ ውሻ ፔጅ እና ሜላት ንጉሴ ጎልተው የወጡበት አሁን አዶናይ ሊበልጥ የቻለው ከ50 በተሰጠው የሶሻል ሚዲያ ኢንፍሉዌንሰሮች የዚህ ወር ኢንፍሉዌንሰር አዶናይ ነው። ምን መስከረም ላይ ምን ስራዎችን ሰርተሃል? እስቲ ከመጀመሪያውን ጀምርና ያስደነቀኝ ያስደነቁ ነገሮች አሉ። ዲቻ ቦይስ አረብ ብለህ የጀመርከው ነገር አለ። እንዴት አገኛቸው? እነዛ ልጆችስ ምንድን ያደረግክላቸው? ዲቻ ቦይስ ያገኘኋቸው መንገድ ላይ ነው። which is ስፒከር ለመከራየት የሆነ ኢቨንት ነበረኝና ስፒከር ለመከራየት ከማናጀሪ ጋር መንገድ ላይ ነበር። ከዛ ባይገርማችሁ ብዙ ሰው የማያውቀው ከ3 ቀን በፊት እግዚአብሔርን ጠይቄው ነበረ እንደዛ አይነት ሰዎች እንዲሰጠኝ። 2 ልጆች ነበር የጠየቁት እኔ ሊስትሮ የሚሰሩ ይፈልጋለሁ በውስጤ ጠየቁኝ። ከዛች የዛች ቀን ስፒከር ለመከራየት ነው የወጣሁት። መንገድ ላይ ዝናብ በጣም ዘንቦ ነበር፣ ውሃ ምናምን ነበር። ከዛ ሰው ማለፍ አቅቶት እነሱ ድንጋይ አስቀምጠው መክፈል የሚፈልግ 10 ብር እየከፈለ እንዲያልፍ የማይፈልገውን ደግሞ በቃ እጅ ይዘው ያሳልፋሉ። ከዛ መንገድ ላይ ሳያቸው በቃ ዘልዬ ነው የወጣሁት ከመኪናው። የሌለ ኢንስፓየር አድርጎኝ ማለት ነው። የጠየቅኩትን ነገር ስለነበረ እግዚአብሔርን ማሳየኝ ወጣሁ ከመኪናው። ወዲያውን ማናጀሬ ካሜራ ክፈት አልኩት። ከዛ በኋላ ቲክቶክ መስራት ትፈልጋላችሁ አልኳቸው። አያውቁኝም ባይዘወይ ግን ካሜራ ይዞ ሲያዩ ቲክቶክ እንደሆነ ገባቸው። አሁን ፈልጋለን አዎ አሉ። ከዛ ወሰድኳቸውና ስንት ብር ነው የምትሰሩት በወር አልኳቸው። አንዱ 5,000 አለኝ፣ አንዱ 4,000፣ አንዱ ደግሞ 3,000 አለኝ። ከዛ በቃ 5,000 ይሰጣችኋለሁ ከኔ ጋር ቲክቶክ ትጀምራላችሁ አልኳቸው። ከዛ በኋላ ታሪክ ከዛ በኋላ ዘሬስቲ ሲስተም አስበው አብዛኛው ታያው ቲክቶክ አልነበራቸውም ማለት አልነበራቸውም። ቲክቶክ ከፋስኩልም ተጠቅመው ማይቆም ለራሳቸው ስልክ አለ ስለው አሁን የካሜራ ያለው መስሎኝ ነው የጠየኩት። እሱ እንግዲህ እንትን ያው ምናምን ቲክቶክ አካውንት አወጣሁላቸው። ስም መፈለግ ጀመርኩኝ። ኮመንት ላይ ጠየቅኩኝ ስም ምን ይሆናል እነዚህ ልጆች። ከዛ ዲቻ የሚላል ዲቻ ይላሉ የወላይታ ስሞች ማለት ነው። ከዛ ዲቻ ቦይስ የሚል ሀሳብ መጣልኝ ማለት ነው። ከዛ ዲቻ ቦይስ ብያ አካውንታቸውን አወጣሁት። ግን ብዙ ሰው ያልገባው ነገር ምንድነው እነዚህ ልጆች ከማገዝ አልፌ ሰው ለእነዚህ ልጆች ግዴታ እንዲሰጥ ማድረግ ነበረብኝ። ከእነዚህ ልጆች በላይ በጣም ብዙ የሚቸግሩ ህጻናቶች አሉ፣ በጣም ብዙ ሰዎች አሉ። ስለዚህ እኔ አሁን እንግዲህ የቲክቶክ ፕሮፋይል ቲክቶክ እንደዚህ እየበላሁት ነው። which is ቲክቶክን አውቀዋለሁ፣ የሰው አስተሳሰብ አውቀዋለሁ። እንዴት አድርጌ ሰው ህዝብ እነዚህ ልጆች ላይ አይኑን እንዲያሳርፍና ግዴታ እንዲሰጣቸው እንዴት እንደማድረግ አውቀዋለሁ። ከዛ ምን አደረግኩኝ? ቁጭ ብዬ እና ጀመረ እኔ ልጅ ሮጠ ይጠፋብኛል ብዬ ከሱ ኋላ ሮጣለሁ። ከዛ እኔ ካሜራማን ነበር እሱም ይሮጣል። ከዛ ምን እየተፈጠረ እንደሆነ አላውቅም። ሰው ግን ቆሞ እያየ ነው። ከዛ የሆነ ሰውዬ ምን አደረገ? ካሜራ ቀረጸ፣ ቪዲዮ ቀረጸና ስልካችን አፋልቆ ምን አደረገ? ደወለ። የቪዲዮ ቀርጫዋለሁ ይህ ልጅ ሃይማኖት አስገድዳቸው ልታስቀይሩት ብላችሁ ብዬ አወጣዋለሁ አለ ሚዲያ ላይ ማለት ነው። ከዛ ዋው ገረመኝ። በዚህ ፍጥነት እንዴት እንደዚህ ልታስብ ቻልክ? ግን ልቀቀው አልኩት። ችግር የለውም ልቀቀው። ምክንያቱም ልባችን ያው ሌላ ላይ እንደሆነ አውቃለሁ። እኔ ራሴ ኦርቶዶክስ ሆኜ ትንሹ ልጅ ላስቀይራት ይባላል። ከዛ ግን ቪዲዮግራፈሬ አሯራጠውና ከዛ ያዘው እንዳይጠፋ ማለት ነው። የሆነች ካፌ ምሪንዳ ምናምን እንዲጠጣ እዛ እንዲጠብቀን አደረግን ከሰዎቹ ጋር። ከዛ እኛ ገባን ማለት ነው። ወደ እዩ ስንገባ 2 ልጆች ብቻ ነበሩ። እነሱም ኦልሬዲ ተረዱት መሰለኝ። አልጠየቁም ስለ 3ኛው ልጅ ይህንን መሰለኝ። ልጁ ካልፈለገ ማስገደድ አልፈልግም። ከዛ በኋላ ለ2 ልጆች እንግዲህ የ1 ዓመት የቤት ኪራይ ተሸፈነላቸው ማለት ነው። በቃ ፍላጎት ያሁን እኔ እሷ ነበረች። ከዛ በኋላ ግን ቆም ብዬ እንዳስብ ማለት ነው። ልጁ እኔ ለምንድን ነው የሮጠው? ትንሽም ደበረኝ፣ አላመነኝም ማለት ነው። ከዛ ተመለስና ለምንድን ነው የሮጥከው? ከዛ እሱ እውነት በቃ ይዘው በቃ የሆነ እንትን ያደርጉኛል፣ ይቀየራሉ። ከዛ መከልኩት። ምንም
ካልፈለግከው እኔን መተህ መንገድ ነበረብህ። ሜቢ አላመንከኝም፣ ለዛ ነው የሮጥከው። አይ ፈርቼ ነው አለ። ከዛ አስረዳሁት፣ እንዲተቃቀፉ አደረኩኝ ሶስቱ ልጆች። ከዛ ምን አልኩት፣ ከፈለግክ አሁን ይኸው ሁላችንም ሄደን ቤተክርስቲያን መድኃኒዓለም ማለት ብር እንሰጣለን ተባባልን። 5,000 ማለት ነው ከዚህ ውስጡ ስለነበር እና ያጋጠሚ ነገር በጣም ነው ይፈጠራል። እጅግ በጣም ደስ የሚል ነው። በነገራችን ላይ እኔ እንደውም ይሄ ድምፅ ሰጪው የሶሻል ሚዲያ ኢንፍሉዌንሰር ያየበት ዲፕ ማንም ቢሆን ከጎዳና አንስተው እንኳን ድጋፍ ለማድረግ አይደለም። ከዛ አልፈህ መቀሌ እናትህ ጋር እነዚህ ልጆች ይዛቸው ሄድክ እና እናትህ ጋር ሰርፕራይዝ መቀሌ አልሄድም። እናቴ ስትመጣ ነው ያውቃል። እዚህ ነው የመጡት። ከእናትህ ጋር ግን ሰርፕራይዝ አድርገህ አስተዋውቀህ ምን ያደረግክበት ሁኔታ ነው እና ይህንን ሁላ እያነሱ በዚህ ወላይታም ሄደህ ነበር። ሄጄ ነበር። እንደውም ላነሳው ነበር። በዓላትንም አብሮ ከማክበሩም አንጻር ነው በብዛት የተመረጠው። ብቻ ላይ በደንብ አይተነዋል። በደንብ ሲያስተዋውቅ ነበር። ልክ ነው። በየሀገሮቹ እየሄደ እዛ ያለውን መልካም ነገር በጣም ወደ ህዝቡ እንዲወጣ እያደረገ ነበር እና አዶናይ ትንሽ እንደውም የተቃወሙ ሰዎችም ነበሩ። አንዳንዴ ያው ነፃነት አለ ውጭም ነው የኖረው። በደንብ ነፃ ሰው ነው አዶናይ። እሱን በኋላ ላይ በደንብ እናነሳዋለን። ምንድነው አንድ የአዶናይ አባባል አለች፣ ስግጥ ፍምስ። እንደዛ አይደለም። አሁን በቅልቦች በመስከረም ወር ላይ በሰራቸው ስራዎች ነው። ምናልባት ስግጥ ፍምስ ተርጓሚውን በኋላ እንጠይቃለን። ስግጥ ፍምሱ ሰርተህ ሁሉንም አቅፈህ እንደራስህ እንግዲህ ምናልባት ጎዳና ላይ የሚኖር ህፃን ጠረኑ ይታወቃል። እሱ የሚኖርበት የራሱ ህይወት አለ። ያ ሁላ ሳይጸየፍ አሁን ማስተራዊነትንም ስናይ የሚይዝበት ሁኔታ እና መስከረም ወር ላይ ብሔር አለየው የሃይማኖት ድንበር አልገደበው። እንግዲህ ቅድም ሲናገር የነበረበት ሁኔታ አለ። እዛ ድረስ ሂዶ የሰራበት ሁኔታ ነው ያለው። ስለዚህ በመስክ የእኛም ቤተሰቦችንም ያስደነቀው በስራዎቹ አዶኒያስ ስለሆነ እንግዲህ ዛሬ ይህንን ክብር የዋንጫም የሜዳሊያውንም ስጦታ እንድንሰጥ አስገድዶናል። ይቀጥላልም። እርግጠኛ ነኝ አዶኒያስ በየአመቱ በየወሩ ስለሆነ ይህን እውቅና የምንሰጠው በድጋሚ እንዲመጣ ያነሳሰዋል የሚል እምነትም አለ። በጣም ብዙ መልካም ስራዎችን ሰርታል። ከዚህ በኋላ ምናልባት አድማጮችን ሀሳብ ካላቸው በ0116392852 እና በ0116393763 ላይ እየደወሉ ለአዶናይ ጥያቄ ካላቸውም እነሱም ጥያቄዎቻቸውን ማቅረብ ይችላሉ። በቀጥታ እሱን ማውራት ከፈለጉ አዶናይ ዛሬ እዚህ ስቱዲያችን አለ። በመስከረም ስራ ስለሰራኸው መልካም ነገሮች ሁሉ እናመሰግናለን ብለን እውቅና ሰጥተነው ብዙዎቹ መርጠውት እንግዳችን ሆኗልና እንግዲህ በቅልቦች ልማድ 4 ሰዓት በኋላ የአድማጮች ሰዓት ነው። እነሱ ይደውላሉ። እነሱ ምናልባት ስልኩ ክፍት ከሆነና ተስተካከለ ይደውላሉ። እነሱ እስኪደውሉ ድረስ እኛ ጨዋታችንን እንቀጥላለን። የወላይታውን ቆይታውን ብናነሳ መጀመሪያ ወላይታ ጋብዘህ ከሰዎች ጋር በኋላ ያንን ቪዲዮ ያዩ ሰዎች ጋበዙ ወይስ ደግሞ በምን ምክንያት በራስህ ተነሳሽነት ወይስ እነሱን ራሳቸውን ደግሞ የተወለዱበት አካባቢ ይዘህ ለመሄድ ነው የሄድከው? እሱን ነገር ብትነግረኝ። ያ ሰው ምንድነው እኔ አሁን ብዙ ሰዎች ጠይቀውኛል እንድመጣ ለጊፋት ማለት መነሻዬ እሱ አልነበረም። ኢትስ ጀስት ፍቅሩ ኦልሬዲ ተሰምቶኛል። ሲጠሩኝ በክብር ነው የጠሩኝ እና ስገባ ያገኘሁት ደግሞ እሱ ነው። ወደ ወላይታ ስገባ አስቤው የማላቅ ፍቅር ነው ያገኘሁት። ራሴ እንዳፈቅር ያደረገኝ የሆነች የጎደለች ነገር ነበረች ልቤ ላይ ባይዘ እንደ ሰው ሁላችንም የሚከብድ ነገር አለ። ራሳችን እንድናፈቅር የሚያቆመን ነገር አለ። ሲያቅፉኝ እና ላይክ ለእኔ ያላቸው አመለካከት የሆነ ልቤ ማለት የሆነ ነገር እንዲከፈት which is ለሁለተኛ ጊዜ የተወለድኩባት አገር ወላይታ ነች። እኔ ያገርኩ እሷ ነው ያለበት። በጣም የሚገርም ነው። እኔ እንዲያውም አንድ መድረክ ላይ ኮንሰርት ይሁን የወላይታ ውስጥ የነበረ ኮንሰርት ኢቭን መድረክ ላይ ይዘው ወጥተው ነበር። የተሰማህን ስሜት ታስታውሰዋለህ? በጣም ሰው መጀመሪያ ስወጣ ማለት ነው የሆነ ሰው የሚጮህም አልመሰለኝም እውነት ለመናገር አልጠበቅኩትም። ከዛ ግን ወደ መድረክ ስወጣ ያለው ጩኸት ደግሞ አይ ቲንክ ስንት ሰው ነበር? እኔ 10,000 ሰው ምናምን ነበር የጠበቅኩት። አይ ቲንክ 50,000 ሰው በላይ ነበር። በጣም ብዙ ሰው ነው።
ሲጮሁ ከዛ አንተ ላይ ሲያተኩሩት ያጮኸት የሚሰማ የሆነ ልብህ ነው የሚንቀጠቀጠው። ደረትህ እንደዚህ ይላል። ለሬዲዮ አድማጮቻችን ምስሉን ለምሳሌ በቃ ተቀበልኩትና በረከቱን ተቀበልኩት፣ ፍቅሩን ተቀበልኩት። እዚህ ላይ ይዤው እገኛለሁ። በየቀኑ በዛ ነው የምራመደው። አሁን ነገር አያወድቀኝም። እኔ አዶንያስ የመስከረም ወር ላይ ከሰራቸው ስራ በላይ የተናገራቸው ቃላቶች ብዙዎችን ሰርስረው የሚገባው አይነት ነገር ያየሁበት አንድ ምንድን ነው፣ በመኪና እየሄዱ ወዴት እየሄዱ እንዳሉ ይነግረናል። እንግዲህ ልጠፉ ነው የምትሄዱበት መንገድ ልክ አይደለም ሲሉ የት ነው የምጠፋው? ሁሉ ሀገሬ እኮ ነው የሚል ምላሽ መለስክና ይሄ በአሁን ሰዓት ሊነገር የሚገባ ሁላችንም ይሄ በክልልና በጎጥ ልንከፋፈል የሚፈልጉትን የሚሰብር መልእክት ነው ብዬ ነው የማስበው። እና ወዴት እየሄዳችሁ ነው? ልጠፉ ነው የሚል አንድ ቪዲዮ ላይ የምትሄዱበት መንገድ ልክ አይደለም ልጠፋ ነው ሲሉ የት ነው የምጠፋው? ሀገሬ እኮ ነው ያለሁት ሀገሬ ውስጥ ነው የሚል ነገር እና በምን ሁኔታ ነው እቺ ቃላት ካንተ? ያ ብንጠፋም ሀገራችን ነው ምንም አሁን እሱ ባይዘወይ እኔ ልንገራችሁ ጋይስ፣ በጣም ከእግዚአብሔር ሁሌም ከድሮ የምለው ከእግዚአብሔር ጋር በጣም ትልቅ ግንኙነት አለኝ። ሰው እግዚአብሔር የማገኘው በልቤ ነው። ሰው የሚናገርልኝም እሱ ነው። ሰው አይምሮዬ እያሰበ እንዲያቋርጠው አልፈቅድም። ያቺ ሀሳብ መጣች ልቤ ላይ ደግሞ ኦኬ መናገር ትችላለህ፣ ወዲያውኑ እናገረዋለሁ እንጂ አስቤበት ሆን ብዬ እንትን ያልኩት ኦኬ ነገር በዚህ ያመጣል ሰላም ይፈጥራል ነው። በቃ ጀስት የወጣ ነገር ነው ነው ልብ ውስጥ ያለውን አፍ የሚናገሩና ይሄ ነው ቅንነትን ቅድምም እንዳነሳ ነው ጎዳና ተዳዳሪዎችን አንስቶ እነዛን ወንድሞች አንስተህ ከቤተሰቦች ጋር ጥሩ ሆቴል እንዲያልፉ ራሳቸውን እንዲለውጡ ማድረግ ያሳውቃል። ይሄ ለራስ ለታይታ ምናምን ነገር እንዳልሆነና ያችን ቃል ብዙዎቹ ሲቀባበሏት የነበረች ለብዙዎቻችን መልእክትና ስንቅ የሚሆን ጉዳይ ነው። እኛ እዚህ ጋር ብንሄድ እኮ እዚህ እኮ የዚህ ቋንቋ ተናጋሪዎች ናቸው እና የሆነ ነገር እንዳይደርስብኝ ብለህ በሚፈራበት ዘመን አየትም ብጠፋ ሀገሬ እኮ ነው የሚለው መልእክት እጅግ በጣም በአሁን ሰዓት ደግሞ አስፈላጊ መልእክት ናት ብዬ ነው የማስበው። እና ለሁላችንም ኢትዮጵያ ውስጥ እስካለን ድረስ የትኛውም ክልል የትኛውም ቋንቋ ተናጋሪ ጋር ስንመጣ ሀገራችን እንደሆነ አንድ የምትቀበሉን ሰዎችን በዛ ስሜት የምንሄድ ሰዎችን በዛ እሳቤ እንዳዶና የራሳችንን ለቀን የምንሄድ ብጠፋም እኮ ሀገሬ ነው እያን እንድንቀሳቀስ መልዕክቱም እንዲደርስ ነው። ምናልባት ካነሳን መቼም ወደፊት ያለውን ቀደም ብለን ያነሳ ነው ዋነኝነት ለምን ተመረጠ የሚለውን ነገር በማንሳት ነው። እና መቼም ማነው አዶናይ? መቼም የምናውቀው ቲክቶክ ላይ ነው። አዶናይ ማን ነው? ልጅነቱ ምን ይመስላል? አዶናይ የት ተወልዶ አደገ? አስተዳደጉስ ነፃነቱ ከልጅነቱ ጀምሮ ያለው ምን ይመስላል የሚለውን ደግሞ የተወሰነ ስለራስ ንገረን። አዶናይ እንግዲህ የተወለደው መቀሌ ነው። መቀሌ ነው የተወለድኩት። የተማርኩበት ደግሞ ኤስኦኤስ ይባላል። አይ ቲንክ እዚህ አዲስ አበባ አለ። ከኬጂ ጀምሮ እዛ ነው የተማርኩት። በጣም አፍቃሪ ልጅ ነበርኩኝ። ቶሎ ፍቅር ይዘኛል። በዚህ ሁኔታ እችኛዋ ኢንተርቪውም እየተቆረጠች አንተን ባሉታዊ መልኩ ሊያነሱበት የሚሞክሩበት ሁኔታ አይተናል። እኛ አሁን ያ ጉዳይ ሳይሆን በመስከረም በየወሩ ስለምናይ በየወሩ ምን ከኛ ጋር ሊያገናኝ የሚችሉ ስራዎችን የሰሩ ማን ናቸው? ከዛ በፊት አንድ ኢንተርቪው ላይም እንደዚህ አይነት ነገሮች አንስተሃል ይመስለኛል። እና ከዛች አንጻር እዚህም አሁን በማህበራዊ ሚዲያ አንዳንድ ኮመንቶችን ይሰጣል። እኛ እያየን አሁንም አዶናይን እውቅና እየሰጠን ያለ ነው። አሁን ቅድም ስናነሳቸው የነበረው በመስከረም ወር ላይ አስገራሚ ስራዎችን ብሔር፣ ሃይማኖት የተቸገርንበት በአሁን ሰዓት ሁላችንም ከራሴ ቋንቋ ውጪ ላሳር የምንልበት ከኔ ሃይማኖት ውጪ ወደ ውጪ የምንልበት በዚህ ዘመን ውስጥ ሁሉንም ሰው በመሆኑ ብቻ እነዛን ህጻናቶች እንግዲህ ሰምታችሁታል ከሱ አንደበት ከመስራቱ አንጻር በወር ውስጥ የኛ ተጽዕኖ ፈጣሪ አዶንያስ ነው በሚል በህዝብ ድምጽም እንግዲህ ጥሩ ተፎካካሪ የነበሩ እነ ጉርሻ ፔጅ፣ እነ ሜላት ንጉሴ፣ እነ ባዩሽ ኮልፌ፣ እነ ዮናስ ተሾመ፣ እነ ቢኒያም አለሙ፣ ቢኒዬ ሀያት እና ሌሎች እነ መልእክተኛው የነበሩበት ወር ውስጥ አዶናይ በዚህ ወር ይገባዋል። በወር ውስጥ ከተሰራ ማንም አሁን ትናንትና በሌላ ነገር የሚታወቅ ከሆነ በእርግጠኝነት
አሁንም አዶኒያስ ይሄን ነገር በደንብ አድርጎ ወደፊት እንደሚያስኬደውና በመተማመን ነው። ኦፍኮርስ እንተማመናለን እኛ። ሁለተኛ ነገር ያለፉ ነገሮች አንዳንድ ጊዜ ቅድም ሲል ነበረ አስቤ እንደዚህ ብዬ የምናገረው ፐርፐዝሊ የምናገረው ነገር ሳይሆን ጀስት ልቤ ላይ የሚመጣልኝን ነገር ነው የምናገረው ሲል ነበር እና አንዳንዴ ልጅነቱን ካየን ከዛ በኋላ ባለፉት ነገሮች ላይ ምናልባት ተጸጽቶ ይቅርታ የሚጠይቃቸው ቀኖች ይኖራሉ ይሆናል። አሁን ማወቅ ያለባቸው ነገር እኔ ከሁሉም ቲክቶከር ኢንፍሉዌንሰር የሚለየኝ ጥሩነቴን ብቻ አይደለም የምታውቁት። ያ ነገር ታውቃላችሁ። አንቺ እንደዛ ነሽ፣ አንተ እንደዛ ነህ። ግን ችግራችን ምንድን ነው? በጣም ከሰው ክብርና ፍቅር ከመፈለጋችን የተነሳ ጥሩነታችንን እናሳያለን። አሁን አያችሁ ባለ ትዳሮች ማለት ነው ውጭ ሲወጡ ፈገግ ይላሉ፣ ወይ የኔ እናት ናልኝ ነይልኝ ይባባል። ቤት ሲገቡ ግን ያለው ለቅሶ ያለው ጥላቻ፣ ቂምነት በጣም ከባድ ነው። አይቼዋለሁ። እንደ አበሻ ትልቁ የሚያጠቃን ነገር ደግሞ ምንድን ነው? ይህ ነጭ በግ ነኝ የምንለው ነገር ነው። ጥሩ ነኝ እኔ አይደለሁም። ሰው አሁን ስላለፈው የተናገርኩት ነገር ህዝብ እንዲጠላኝ ይሆናል እንዲያቋሽሸኝ ያደረገው ነገር ያ እኔነቴን ነው። ድክመቴን አውጥቼ በማካፈሌ ነው። ሁላችንም ድክመታችን አውጥተን ብናካፍል ምንድን ነው የምንሆነው? ተመሳሳይ አንተ ስነ ስርዓት የለህም አንተ ምናምን እንባላለን። ጤና ይስጥልን። እንዴት ነው 10 አለቃ አብነት ምትኩ? ድምፅህን ቀንሷል ነው እችኛ እሺ እውነት ነው። እንዲያዳብሩና በዛ ስኪል ቫልዩ እንዲሰጡ ቫልዩ በምትሰጠው ያህል ነው ገንዘብ የምታገኘው። ይህም አውቀዋለሁ እና ብቻችን ሰውን በደንብ አድርጌ አስተምራቸዋለሁ። አንደኛ አሁን እየሰራው ያለሁት ምንድነው ኮንፊደንሳቸው ላይ ነው። ሜቢ እናንተ አስተውላችሁ ከሆነ መጀመሪያ የነበሩበት ኮንፊደንስ እና አሁን ያሉበት ኮንፊደንስ ይለያያል። መጀመሪያ ዝም ነበሩ፣ ስሜታቸው መግለጽ አይችሉም። አሁን ካሜራ ብታቀርቡላቸው ይላሉ በእንግሊዝ። ሌላ አድማጭ አሁንም ስልክ መስመር ላይ አሉ። አዎ እሺ፣ ጤና ይስጥልን። እድሜ ይስጥልን። ለምን አረፈዳችሁ? እግዚአብሔር ይመስገን። አንድ ላይ ከኮሪያ ሰፈር በማህበራዊ ሚዲያ በተመረ የአድማጭ ድምፅ እያለ ነበረ። የአድማጭ ወገን ስለሆንኩኝ ማዳለው ለዛ ነው አለን። እግዚአብሔር ይመስገን። አዶናይ ብርሃነ እዚህ ስቱዲዮአችን አለ። ማውራት ትችላላችሁ። እሺ፣ በጣም አመሰግናለሁኝ። ከመጀመሪያ ካነሳችሁት ሀሳብ ልነሳ። በተለይ እዚህ የቲክቶክ ፕላትፎርም ላይ በጣም ኮንፈረንስ ሲደረግ በተለያየ መንገድ ምናልባትም ትንሽ ፊደል ከቆጠሩ የማይጠበቁ አይነት ንግግሮች ስናይ ነበረ እና አንዳንድ ጊዜ ወደ በኋላ አዶናይንም የምጠይቀው ጥያቄ ነው። ይሄ ኔጌቲቭ ነገሮችን ወደፊት ይዞ በመምጣት ፌመስ መሆን ወይም ደግሞ ፎሎወር መሰብሰብ የሚለው ነገር ትልልቅ ሰዎች ጋር ነው ወይም ደግሞ ይሄ በመንግስት ወይም ደግሞ ሜንስትሪም ሚዲያ ላይ ሆነው ያ ቦታ ላይ ሆነው ህዝብን እያገለገሉ ላሉ አካላቶች ባይሆን ጥሩ ነው ብዬ አስባለሁ እና ከመበሻሸቁ ሲሪየስ የሆኑ ጉዳዮችን ይዞ ቢመጡ እርግጠኝነት ዛሬ ለምሳሌ ስፖርት
እንደ ግለሰብ በጣም የምወደው ዘርፍ ነው። እግር ኳስ ደግሞ በጣም ይለይብኛል እና ብንሰራበት በጣም ትኩረት ብንሰጥበት ዛሬ ላይ እንግሊዛውያን በጣም ከሚታወቁበት ሴክተር አንዱ እግር ኳስ ነው። የኢትዮጵያ እግር ኳስ ደጋፊ ያለ ነገር ግን እግር ኳሱ እምብዛም ወይም የለም በሚባል ደረጃ ነው ያለው እና ብንሰራበት ትልቅ ነገር ማድረግ እንችላለን እና በዚህ ልክ አጓጉል ነገሮችን ይዞ ወደ ሚዲያ መውጣቱ በእኔ ሳቢ በጣም ተገቢ አይደለም እና ቢታረም በጣም መልካም ነው ብዬ አስባለሁ። እና ወደ አዶናይ ስመጣ አዶናይ ከዚህ በፊት ለምሳሌ እኔ እንደ ግለሰብ ያስደነገጠኝ አሁን ከቅርብ ደቂቃዎች ስታነሱት የነበሩት ነገር አለ። እንደ ኢትዮጵያውያን ብዙ ያለመድናቸው ክፍተቶችን ቢሆን ድክመቶቻችንም ሲሆኑ ወደ ህዝብ ይዞ መውጣት እንደ ነውር የሚቆጠረበትን የተለያዩ ነገሮችን ሲያወራ አስታውሳለሁኝ እና በዛ ምክንያት ብዙዎች መነጋገሪያ አድርገውታል። እኛም ጭምር መተቸት ምን ማለት ነው እንደዚህ ማለት ብለን የእውነት ለመናገር ብዙ ለማለት ሞክረናል። ነገር ግን አሁን ይሄ ሶሻል ሚዲያ ያው ኤዲቶሪያል ፖሊሲ የለውም። ሰዎች የፈለጉትን ነገር ማለት ስለሚችሉ ብቻ ማለት አለባቸው ወይ? ክፍተቶቻቸውን ወደፊት ይዘው መምጣት አለባቸው ወይ? እኛ ማለት ኢትዮጵያውያን በተደጋጋሚ ጊዜ ስትናገር ነበረ። ልጆቹን ይዘው የሄድክበት መንገድ ይሄ በሃይማኖታዊ ቅርስ ያደግን ባህልም ወግም የሚባል ነገር ያለን ሰዎች እና ሊያስደነግጠን ይችላል፣ ሊያሳፍረን ይችላል፣ በጣም ሊያስጨንቀን ጭምር ይችላል እና እንደነዚህ አይነት ነገሮች ሰዓት ደግሞ እውቅናን ለማግኘት ተብሎም የሆነ ሰንበዲን በመንቆር የሆነ ነገር በማድረግ ወደዛ ወደ መታወቁ መሄድ ተገቢ ነው ወይ ብለህ ታስባለህ? ምናልባት ስግጥ መፈመስ ሲባል አንዳንድ ሰው ወይ በስቅና መፈመስ ምን ማለት እንደሆነ ላይገባው ይችላል። እንደተባለው እንደዚህ ኔጌቲቭ የሆነ ነገር ብቻ ይዞ ወደ ሶሻል ሚዲያ በመምጣት በዚህ ሰዓት ሶሻል ሚዲያ ምን ያህል ተጽዕኖ እየፈጠረ እንደሆነ እናውቃለን። ያንን ጭምር በማጣጣል ወደፊት ለመምጣት የሚሰሩ ሰዎች አሉ እና እነዚህ ነገሮች መለየት ያስፈልጋል። ከዚህ በኋላ አንተ እንደዚህ አይነት ነገር ውስጥ ዳግሜ ትገኛለህ? በተለይ እንደዚህ ለእኛ ለኢትዮጵያውያን አስፈሪ አስደንጋጭ የሆኑ ነገሮችን ባታመጣቸው እኔ እመክራለሁኝ። አሁን ያለህበት በቂ ነው። እየሰራህ ያለው ስራ በጣም ድንቅ ነው። በተለይ እነዚህ ዲጂታዊትን ይዛቸው ወጥተህ በቃ በእንደዚህ አይነት ስታንዳርድ ብዙዎችን ወደፊት በማምጣት ራስህም ከዚህ በኋላ አይዶን ወደኋላ ትመለሳለህ ብዬ ስለማላስብ ወደ ተሻለ ደረጃ እያደግህ ትሄዳለህ ብዬ አስባለሁኝ እና እነዚህ ነገሮች በምን አይነት መንገድ ታያቸዋለህ? ብትመልስልኝ ደስ ይለኛል። ስለመጣህ የወሩ የቅልቦች የሶሻል ሚዲያ ተጽዕኖ ፈጣሪ ሆነህ በመሸለህም በጣም ደስ ብሎኛል። አመሰግናለሁ። መልካም እጅግ አድርገን እናመሰግናለን። አነላይ ከኮሪያ ሰፈር ነበረ ሀሳቡን ያጋራ። የእሱን ጥያቄዎች እየመለስክ ጨዋታችንን እንቀጥል። እሺ፣ ግን ስልክ እንዳያቋርጡ የተናገረው ነገር ምንድን ነው? አንደኛ ሌላ ድክመት ካለ ያልተናገርኩት ኦፍኮርስ አብዛኛው ተናግሬዋለሁ። እውነት ለመናገር ማይኩ እየሰራ ነው አይደል? ሌላ ድክመት ካለ አንተ ይደብረሃል ብዬ ያ ድክመት አልደብቀውም። ቢካዝ ከማንም ሰው ክብር አልጠብቅም። ከፍ ከፍ ማለት እኔን አያስረኝም። መፈቀር እኔን አያስረኝም። መከበር እኔን አያስረኝም። እውነተኛ ነው። አዶናይ ግልጽ ነው። የደበረው ሰው ካለ እንግዲህ ምንም ማድረግ አልችልም። ብቻዬን ቀርቻለሁ። አሁን በብዙ ሰው ተወዳጅነት አለኝ። ሜይ ቢ ቀጣይ ከወር በኋላ ልጠላ እችላለሁ። ይህ ደግሞ ህይወት ነው። ይህ ደግሞ እኔን አያስረኝም። አብዛኞቻችን ካስተዋላችሁ የምንታሰረው በጥላቻ ሳይሆን በፍቅር ነው። ማንነታችን መቀየር የሚከብደን ህዝብ ቢካዝ በድሮ ማንነታችን በዛ በምናፍርበት በማንፈልገው ማንነታችን የሚያፈቅሩና የሚኮሩብን ሰዎች አሉ። ያ ማንነት እኮ እየጠቀመን አይደለም ያለው ሰው። ማንነት መቀየር ካለብኝ ወደ ቀጣዩ ማንነት ለመሻገር የሆነ ነገር መናገር ካለብኝ እናገራለሁ። ለምን ህዝብ አይጠላኝም? አዶናይ ነው። ሰው ሰድቤ ያላቅ፣ ሰው አወዳድቄ ያላቅ፣ ስለ ራሴ ነው የምናገረው። ምናልባት አዶናይ ድክመቶችህን የምትናገረው ያንተን ድክመቶች ሰዎች እንዲወርሷቸው ነው ወይስ እንዲያስተካክሉ? እንዲወርሷቸው። አሁን ምንድነው መሰላችሁ ቲክቶክ ላይ ካት አድርገው ያወጧታል። እኛ ደግሞ የ4 ሰዓት ቪዲዮ የማየት ጊዜ የለንም። በዚህ ማለት ነው ምን እንሆናለን? ያቺ የቀረበችልን እናገኝና እኚህ ካርገን ቫይራል እንወጣባታለን። በጣም ብዙ ሰውም ቫይራል መውጣት የሚፈልጋል እንጂ እኔ በምን ተአምር አላበረታታም ማንንም ሰው ድክመቴን እንዲቀጥለው። ለምን የተለወጥክበት መንገድ ነው። በቃ እንዴት አድርገህ መውጣት እንዳለብህ 4 ሰዓት ሙሉ ምክር ሰጥቻለሁ። ከድክመቴ ተለውጬ ማለት ነው። ግን ድክመቴ ብቻ ነው ያካፈሉት ቲክቶክ ላይ which is ስለዚህ መጀመሪያ ድክመትህን ማኒፌስት ታደርጋለህ፣ ታምናለህ። እኔ እንደዚህ ደክም ያለው ትላለህ። ከዛ በኋላ ድክመትህን ለማሸነፍ የሄድክባቸው መንገዶች ትናገራለህ። ዜን እንዴት ሰክሰስፉል እንደሆንክ ትናገራለህ። ያንን ነው እያደረግክ ያለኸው አንተ እንጂ ወጣቱ ከአንተ ድክመቶችህን ብቻ ወስዶ
በዛው እንዲቀጥልባቸው አይደለም እንዲቀጥል አደረገ። ድክመቴ ብቻ አካፈሉና ምክሩን ረሱት፣ ስቴፕ ባይ ስቴፕ መንገዱን ረሱት። በነገራችን ላይ እኔ ካናዳ ነበር እያለህም እከታተልሃለሁ። ሞቲቬሽናል ስፒከር ነህ፣ ስፖርት ታዘወትራለህ፣ ጂም ቤት ውስጥ እየሆንክም የተለያዩ ምክሮችንም ትሰጥ ነበረና ያስ ነገር ምን ላይ ደረሰ? ወይስ አሁንም ኦፍኮርስ ከዚህኛው ጋር እያገናኘህ እያስኬድከው ነው ያለኸው? አይ ቲንክ የስፖርቱን አቁሜዋለሁ። ስንት ምለን ቦርጭ እናስቀንስ። እውነት ለመናገር እሱ በቃ የኔ አይደለም መንገድ አይደለም እሱ መንገድ ሌላ ሆነና ወደዚህ መንገድ መጣ። ሞቲቬሽን አንዳንዴ ይናገራለሁ። በቃ የኔ ቆንጆ ማለት አቁሜያለሁ። ይጀምራል ቀስ በቀስ። እኔ እንደውም ስለ አዶናይ እውነት ለመናገር ቅልብ ያላቸውን ሰዎች እኛ በቅንነት ነው የምናመጣቸው እና አዶናይ ቅልብ እንዳለው ማሳያው ሰዎችን እየረዳ ያለበት መንገድ ይህ ቅልብ የሚጠይቅ ነገር ነው። ለዛም አሁንም እውቅና መስጠታችን ከዚህ ጋርም ይታይልን ስለምንፈልግ ነው። አዶናይ በጣም ለሴቶች የሚሰጠው ምክር ጥሩ ነው። ሴቶች እንደውም በብዙ መልኩ ሀሳብም ሲሰጥ ምክርም ሲሰጥ አየዋለሁ እና ብዙ እህቶች አሉ ለሴት የምታዝንበት ወይ ደግሞ ለሴቶች የተሻለ ምክርን ብዙዎቹ ምክሮች ወደ ሴት ያደላሉ እና ለምንድን ነው? አይ ቲንክ እናቴን መክራት ነበረ። ራይት በልጅነት እያለው የእናቴ መካሪ ነበር። ለምን እንደሆነ አላውቅም። እህቴን ታላቅ የእናቴ እህት አለች እንደ እህቴ ማያት፣ እነሱን መክራቸው ነበረ። አይ ቲንክ መምከርም ከብዙ ችግር አውጥቶኛል። ማዘር ስትቆጣኝ ምናምን ለምንድን ነው ግን የተናደድሽ? ወደ ምክር እገባለሁ ምናምን። መምከር ጀስት ላይክ ተፈጥሮኝ ነው። ለምን እንደሆነ አላውቅም። ጀስት እውቀቱ አለ ልቤ ላይ ላይክ የህይወት የሆነ ነገር ተረድቶኛል። ለሴቶች የምታደላበት ማደላበት ሳይሆን ጀስት እረዳቸዋለሁ በጣም ከእናቴ ጋር ስላደግኩኝ ማለት ነው። ስለ ስግጥ ፍምስ እናውራ። ምናልባት አንድ ላይም ስለጠየቀ ስግጥ ፍምስ ማለት ለምሳሌ በቃ ስግጥ ብዬ እየወጣሁኝ ሰው እየተሳደብኩ ልኑርና ልፈምስ ማለት ነው። ስግጥ ብሎ መፈመስ ማለት ተስፋ ሳልቆርጥ ጨክኜ ልስራ ማለት ነው። ስግጥ ፍምስ ምን ማለት ነው? በቃ ትሰግጣለህ፣ ትፈምሳለህ። በምን ያን እቺኛዋ ነች። አሁን እቺኛዋ ቃል ብዙ ሰዎች የተቃወሙትም የተከራከሩትም እሱ ነው ማለት ማንኛውም ሰው ስግጥ ብሎ ወጥቶ ለምሳሌ ሰዎችን እየተሳደበ ብሔር እየተሳደበ ሃይማኖት እየተሳደበ ባህል አለባበሱ ምናምን በመቀየር ይሄ ከኢትዮጵያዊ ስነ ምግባር ውጪ የሆኑ አለባበሶችን በመልበስ ከኢትዮጵያዊ እሴት ውጪ የሆነ አኗኗሮችን በማሳየትና በመስበክ ጭምር መፈመስ ይቻላል ማለት ነው ብሎ የሚያምን ሰው አለ። which is እኔ ኢንፍሉዌንስህን መቼም እንደቀላል አትመለከተው ማለት ሶሻል ሚዲያ ኢንፍሉዌንሰር ነኝ ስትል ሰዎች አንተ ኢንፍሉዌንስ የምታደርግበትን ነገር ይከተሉታል ማለት ነው፣ ያዩታል ማለት ነው፣ እንደ በጎ ነገር ያዩታል ማለት ነው። የመከርካቸውን ምክሮች በበጎ ነገር እንደሚያውሉት ሁሉ የተናገርከውንም ንግግር ዳይሬክትሊ የሚወስዱ ወጣቶች አሉ እና ስግጥ ፍምስን ያየኸው ወይም የወሰድከው ከየትኛው አንግል ነው? እኔን የሚከታተሉ በትክክል ኢንፍሉዌንስ ማድረጋቸው ሰዎች በምንም ተአምር ሌላ ሰውን አይሰድቡም፣ ምንም ሃይማኖትን አያንቋሽሹም። እንደዛ ስላልሆንኩኝ ማለት ነው። ሰግጥ ማለት ምንድን ነው? አብዛኞቻችን ኢትዮጵያውያን ማለት ነው ይሉኝታ ይዘናል። በጣም ትልቅ ይሉኝታ አለን። እንደ ጎረቤት ሁን እየተባልን ስላደገን ሁላችንም እንደዛ ሰው ለመምሰል ነው የምንሞክረው። ገባቸው? ስግጥ ምን ማለት ነው? የምትሰግጠው እንግዲህ ለዓላማ ነው። የምትሰግጠው ጎረቤት የሚሉኝ ይሁን ጓደኛዬስ እንደዚህ ሆንስ እንደዛ መባለስ ከማሰብ ወጥተህ ወደ ተግባር ትገባለህ። ምንድነው መሆን ነው? ራስህን ሁን ብቻ ሳይሆን ምንድነው መሆን የምፈልገው? የኢትዮጵያ ትልቁ ሞቲቬሽናል ስፒከር መሆን እፈልጋለሁ። ግን እኮ እኔ እየተተረብኩኝ ያደኩኝ ሰው እኮ ግን እኮ ገንዘብ እኮ የለኝም፣ ግን እኮ ቤቴ እኮ ይደብራል፣ መልክ እኮ የለኝም ምናምን ማዕት ምክንያቶች አሉ። እነሱ ድምፆች ትሰግጥባቸዋል፣ አትሰማቸውም። ገባህ? እነሱን ድምፆች ከሰገጥክባቸው ዝም ብለህ ስግጥ ብለህ ትገባበታለህ። ደባሪ ህይወትም ደባሪ እያለ ማለት ነው። ኧረ ወደዛ ትቀርጻለህ፣ ከዛ በረከት ይመጣል። አብዛኛው ጊዜ ወደ በረከታችን ከመድረሳችን በፊት ሰይጣን ምንድን ነው የሚያደርገው? በማይሆኑ ድምፆች ያቆመናል። እነዛ ድምፆች እኮ ትክክል ናቸው፣ ደግሞ ያደግንባቸው ያለፍንባቸው ናቸው። አንተ እኮ ሰው ይጠላሃል እኮ ቆንጆ እኮ አይደለህ ምናምን። የበረከታችን ማቋረጫ እሱ ነው። ከዛ ብሎክ የምታልፈው ከዛ ግድግዳ ሰግጠን እንግዲህ ስገጣ ማለት ለእኔ ዴፊኒሽኑ መቆም ማለት ምንድን ነው? ይሄ ለምሳሌ መሰገጥ ማለት ምን ማለት ነው? ብዙ ጊዜ ለምሳሌ
ሃይማኖቱ ላይ ጠንከር ያለ ሰው ሰገጤ ይባል ነበረ። ዩኒቨርሲቲ ስማር ወጨጌ ሰገጤ ይባላል። የተለመደ ነው። የትኛውም ሃይማኖት ላይ ስትሆን እንደዛ ነው፣ ስም አለው። ሃይማኖት ላይ መሰገጥ ግን ስለ ሰማያዊ ህይወት ማሰብ ነው አይደል? ስለ ኔክስት ኢተርናል ላይፍ ማሰብ ነው። ይሄ ምድር ብቻ የኔ አይደለም ብሎ ማሰብ ነው አይደል እንዴ? ሶ ለኔ አዶናይ መሰገጥ ማለት ምን ማለት ነው? አላማህ ሊያስቆሙ የሚፈልጉ ነገሮች ላይ ገግምባቸው ነው። እምቢ በል፣ የሚከለክሉህን ነገሮች እምቢ አልሰማም በላቸው። ከዛ እነሱ ምን ይበሉ? ይሄ የምታደርገው ነገር መሰገጥ ነው ይበሉ። እዝንት እንደዛ ማወቅ ያለባችሁ ማንም ሰው የኛ ጠላት አይደለም። ጠላታችን ማን ነው? እኛ ነን። ምን ይሉታል? the enemy is the enemy ጠላቱ እዚህ ውስጥ ላይ ነው ያለው። ሰው አንተን ከመስደቡ በፊት ራስን ሰድበህ ነው የምታቆመው። አሁን ብዙ ሰዎች ቲክቶክ ከመጀመራቸው በፊት ብትረብስ ጥርሴ እኮ ያን ያህል እኮ እንደዚህ እኮ ነች። አንተ ራስህ ነው እየተረብክ ያለው፣ ማንም አልተረበም። አይምሮአችን እንዳይነቃበት አይምሮአችን ምን ያደርጋል መሰላችሁ? ወደ ሌላ ሰዎች አይምሮ ይገባና ምን እያሉ እንደሆነ እንደገመት አስመስሎ ይነግረናል። ፊቱ ከጠቆረ ምናልባት እንኳን በሌላ ስሜት ውስጥ እንኳን ቢሆን በእኔ ጉዳይ ላይ የሆነ ሀሳብ እንትን እያደረገ ይሆናል። ገንጠል ብሎ ሁለት ሰው የሚያወራ ከሆነ በእኔ ጉዳይ ላይ እንደዚህ እያወራ ነው የሚል ጥርጣሬ ውስጥ እንድትገባ ያደርግሃል የሚል አይነት ነገር ነው። በእውነት ከልብ ነው የምናመሰግነው። መሰገጥና መፈመስ በዓላማ ላይ ትኩረት ማድረግ ከሆነ እኛም ከእንግዲህ በኋላ ይሰግጣል። ሌላው ትልቅ ልጠይቅህ የምፈልገው ነገር ከሰሞኑ አንድ እያወራህበት ያለው ጉዳይ አለ። አዶናይ ፋውንዴሽን ይቋቋማል? ተቋቁሟል። አሁን እንግዲህ ወደ 80 ምናምን ሺህ ፎሎወር አለው አዶናይ ፋውንዴሽን። ኦልሬዲ የነበረኝ ቲክቶክ ነበረ፣ ወደ 20 ሺህ ፎሎወር ጨምረናል በዚህ ሳምንት ውስጥ። በጣም ትልቅ ድርጅት እንደሚሆን እርግጠኛ ነኝ። አናውንስ አደርገዋለሁ በስነስርዓት። አሁን ትንሽ ጊዜ እየጠበቅኩኝ ነው። ዲቻ ቦይስ ቦታቸውን ላስይዛቸው፣ ቤታቸውን ይከራይ፣ ሰራተኛቸው ቀጥርላቸዋለሁ፣ ትምህርታቸውን እንትን ላድርግላቸውና ከዛ በደንብ አድርጌ በሰፊው እመጣለሁ ማለት ነው። እኔ ብዙ ቲክቶከሮች ቢያደርጉት ብዬ የምመኘው ተስፋዬ፣ ምናልባት ከዚህ በፊት አውርተናል። ምንድን ነው ይሄ ገንዘብ እየሰበሰቡ ገንዘብ መስጠቱ ጥሩ ነው። መስጠቱ ግን ሰዎች ሌሎች ሰዎችን ማገዝ እንዲችሉ አድርጎ ማገዝ ትልቅ ነገር ይመስለኛል። ለምሳሌ ዲቻ ቦይስ አቅማቸው የጨመረ ሲሄድ እያገዙ ሲመጡ መንገድ ላይ ሚዛን የሚመዝኑትን ልጆች ደግሞ እየጠሩና እነሱ ደግሞ ማገዝ ይጀምራሉ። ገብቷል? እኔ አሁን ለዛ ጋር አሁን አዶናይና ዲቻ ቦይዝ መንገድ ላይ ሲገናኙ አዶናይ ዋው በቃ ስራችሁን ወድጄዋለሁ፣ በጣም ደስ ብላችሁኛል፣ እንኳን 10 ሺህ ብር ብሎ ሰጥቷቸው መሄድ ይችል ነበር። ያቺ 10 ሺህ ብር አለቀች፣ ልጆቹ ወደዛው ስራቸው ይመለሳሉ። ያንን አላደረገም። እሱ ይዟቸው መጣ፣ ሊጠቀሙበት የሚችሉትን መንገድ አመቻቸ፣ ከነሱ ጋር መስራት ጀመረ። 180 ሺህ ፎሎወር ደረሱ። ሶ እነዚህ ልጆች ከዚህ በኋላ ኮንተንት እየፈጠሩ ክሬት እያደረጉ መስራት ሲጀምሩና እንትን ሲያደርጉ በደንብ አቅማቸውን ማጎልበት ሲጀምሩና እነሱ አቅም ሲኖራቸው መንገድ ላይ ደግሞ የሚያውቋቸው ጓደኞቻቸው እዛ ሀገር ቤት የሚያውቋቸው ጓደኞቻቸውን ደግሞ እንዴት እናግዛቸው የሚል ነገር ላይ ማሰብ ይጀምራሉ ማለት ነው። ሰዎችን እንዲያግዙ አድርጎ ማሰብ ላይ ቲክቶከሩ ሁሉ ቢሰራ ብዬ እመኛለሁ። እጅግ በጣም እንደውም ምናልባት በአሳዛኝ አንድ ዜና ከአዲስ አበባ ፖሊስ ኮሚሽን በዚህ ሳምንት ይወጣል። ከወላይታ አካባቢ የሚመጡ ህጻናቶችን የጉልበት ብዝበዛ የሚያደርጉ ይሄ ኑ ተመዘኑ የሚል ድምፆችን በተለያዩ ቦታ ላይ የምንሰማውን እነሱ በርቀት ሆነው ብዙዎችን እያሰማሩ ገንዘብ የሚሰሩባቸው እንደዚህ ቅን ልብ ያለው ሰው ደግሞ አይ ኖ እንደዚህ አይደለም፣ እነዚህ ልጆች እዚህ ፕሮግረሱን አይተኸዋል። የመጀመሪያ ያየናቸውና አሁን ያሉበት አቋም ለራሱ ይሄ ግልጽ ምን ያህል ለእነሱ ዋጋ እየከፈልክ እንዳለ የሚያሳይ ነው። ሌላው ከዚህ ሲያልፍ ደግሞ አንተ እኔ ስር ሆነ አሁን አንዳንዶች ከስራ አድርጎ ለእነዛ ሰዎች የሚላክ ገንዘብን ከላዋ ላይ የሆነች 15 ለመቀነስ የሚሞክሩበት ሁኔታ አለ። አሁን ያለውን ሰምተው ከሆነ ይማራሉ። እንግዲህ ከዚህ በፊት ትምህርት ቤት ገብተው የማያውቁ ሊሆን ይችላል። በኋላ ይነግረናል። ጥሩ ህይወት ይኖራሉ። ሰራተኛ ይቀጠርላቸዋል፣ ቤት ይከራይላቸዋል። ከዛን በራሳቸው ማስተዳደር ይችላሉ። ምክንያቱም 180 ሺህ ፎሎወር አላቸው። ከዚህ በኋላ ደግሞ በራስ መተማመናቸው ላይ እየሰራሁ ነው። እያየን ነው። በፊት እንደው ጭምት ብለው ምናምን ነገር ነበር። አሁን ራሳቸው ለቀቅ አድርገው ይሄ ራሱ ነው ምን ያህል እንደተሰራባቸው የሚያሳይ ነው። እና ከልብ ነው የምናመሰግነው። ምናልባት አዶናይ ፋውንዴሽን እንደ ተቋም በፌዴራል ተመዝግቦ ሀሳብህን እንግዲህ አንተ ነው የምታውቀውና ለእነዚህ ወንድሞች እንደደረሰ ሁሉ ለብዙዎች እንዲደርስ
እነሱ ራሳቸው ደግሞ ሌሎችን ማውጣት እንዲችሉ በፋውንዴሽኑ በተቋም ተቋቁሞ በቦርድ የሚመራ እንግዲህ ያው ባደረጃጀቱ እንደዚህ አይነት ተቋም ቢሆን የሚል መልእክት ነው። ምናልባት ይህን ፕሮግረስ ካልጀመርከው ብታደርገው ካለበት ከሄደ ደግሞ ምን እቅድስ አለ በሱ ላይ የሚለውንም ብታካፍ። አዶናይ ፋውንዴሽን አሁን ህጻናቶች ላይ ነው የሚሰራው። ከ3 ዓመት በፊት ግድግዳዬ ላይ የጻፍኩት ዓላማ ነው 25,000 ህጻናትን ለማገዝ ማለት ነው። 25,000 አረጋውያንም አሉት እና እዩ ጩፋ ነው እቺ ሀሳብ ኮንፊርም ያደረጋት አዶናይ ፋውንዴሽን የሚል ነገር ያስፈልጋል አለ። ከ3 ዓመትም ጽፌዋለሁ። ነገርኩት እንደውም ወይ አጋጣሚ ነው ላይክ የጻፍኩት ነገር ነው የደገምኩት ወዲያውኑ። ከዛ ስወጣ ክሬት ያደረግኳት ነው ስሙን ማለት ነው አዶናይ ፋውንዴሽን። ዓላማዬ ምንድን ነው? ልጆች ኮንፊደንሳቸው ላይ መስራት ነው። ባይዘው እኛ የሚያቆመን በራስ መተማመናችን ነው። በቃ ሲገጣ ላይ ጎበዝ እንዲሆን አደርጋቸዋለሁ። የፈለጉትን ነገር ሞዴሊንግ ይሁን አያቸዋለሁ። ይህ ጎበዝ ነህ፣ ኮንፊደንሳቸው ላይ እንሰራለን። ከዛ በኋላ የስኪል ደግሞ መማር አለባቸው። ቫልዩ ዲሊቨር እንዲያደርጉ ለህዝብ ማለት ነው። ገንዘባቸው ከዛ ኢኳል ነው የሚሆነው። ከዛው ሸልተር ማመቻቸት ነው። እሱም ብዙ ሰው ከጎኔ እንደሚቆም እርግጠኛ ነኝ። ይጀምራል። ገባች አዶናይ እንግዲህ ለአመታት አንተ እዚህ አልነበርክም፣ በውጭ ሀገር ነበር ስትኖር የነበረው እና ተመልሰህ ደግሞ ብዙሀን አሁን ከሀገር ለመውጣት የሚደረገውን ፍትጊያ እናውቀዋለን እና እሱ ግን ካናዳ ኢትዮጵያ ጠቅልሎ መጥቷልና እንዴት ወሰንክ? ኢትዮጵያንስ እንዴት አገኘሃት? ከ7 ዓመት ቆይታ በኋላ ስትመጣ ኢትዮጵያ በጣም ተቀይራለች። አዲስ አበባ በስመ አብ ወመንፈስ ቅዱስ በጣም በቃ ከእኔ ወጣች ያስብላል። ትፍትፍ አልቅላል። ደግሞ ደስ የሚለው ነገር አክሰሱ there's everything። አሁን ውጭ ሀገር እያሉ የሚያስጨንቅ እንደነበር ታውቃላችሁ? ወይኔ የብጉር መድኃኒት ይባላል ድሮ እዚህ ያለው ማለት ነው። እንደዛ ነገሮች አላገኝም ነበር። አሁን ግን በቃ ሁሉም አለ። ቲክቶክ መጥተዋል፣ መግዛት ትችላለህ። ከተማው እንዳለ በጣም ነው የሚያምረው፣ ውበት አለው ምናምን። ግን ትልቁ የተሰራብን ፕሮግራሚንግ ወይም ደግሞ ይሄ ሞደርን ስሌቨሪ ይባላል። አሁን ለምሳሌ አንተ ቅድም ያልከውን ነገር ከወላይታ እያመጡ ልጆች ውጭ ሀገር ደግሞ ይህ ታክቲክ ነው የሚጠቀሙት። ገባችሁ? እኛ አሁን ምን አደረጉብን መሰለህ? ቪዛው ለማግኘት በጣም ከባድ አደረጉት። ፓስፖርቱ ለማግኘት በጣም ከባድ፣ ለመግባት በቃ በጣም ውጭ ምን ትልቅ ያደርጓል። ፍላጎታችን ይጨምረዋል። አዎ የተከለከለ ነገር ምንጊዜም ቢሆን ስለሚፈለግ አሁን ገነት ነች ብለን ነው የምናስበው። አሜሪካ፣ ካናዳ ምናምን። እዛ ስትገባ ግን ህዝቤ ኢትዮጵያዊ እዛ ያለው ልንገራችሁ ሰዓት መግዛት ይችላል። እንደዚህ ይሄ አሁን ደስ አይልም? ሰዓቱ ያምራል። የሚገርም መነጽር ፕራዳ መልበስ ትችላለህ። ርካሽ ነው። ቲሸርቴን ፖሎ ቲሸርት አደርጋለሁ። የሚገርም ጂንስ አደርጋለሁ። እንደዚህ ብዬ ፎቶ እነሳለሁ። ህይወት ገራሚ አይደለም? ግን እነዛ ሰዎች በቀን 12 ሰዓት ሙሉ ይሰራሉ። ለ6 ለ7 ቀን 2 ሽፍት የሚሰሩ አሉ። ለ15 ሰዓት 16 ሰዓት ማርካቸው 4 ሰዓት ብቻ ተነስተው ተኝተው ከዛ ይነሳል ወዲያውኑ። እነዚህ ሰዎች ደግሞ 1 ወር ክፍያ ካመለጣቸው በረንዳ የሚወጡ ናቸው። እግዚአብሔርን ነው የምላቸው ያለ መዋሸት። 70-80% ኢትዮጵያዊ እንደዚህ ያለው ዲያስፖራ ሁሉ። እኛ የሚመስለን ኢትዮጵያ ሆነን ስናስበው ኦኬ ወንድሜ ወደ ውጭ ሀገር ሄድና በስመ አብ በዶላር እየተከፈለው ነው። ስንት ነው እየተከፈለ ያለው በዶላር ብለህ ጠይቀዋለህ። ለሰዓት ማለት ነው። እሱ ምን ይላል? 17 ወይም 18 ዶላር ይልሃል። በዚህ አባዝተህ 2000 ይመጣልሃል። ወይኔ ጉዴ በሰዓት 2000 እየሰራ ነው። ግን እሱ በዶላር ተከፍሎት በዶላር ነው የሚከፍለው። እዚህ ብር ተከፍሎ እንደምን ገባቸው? እዛም ሄደው ስቃይ ነው። እንደውም እዛ የባሰው ምንድነው? ማንም የሚያውቅ የለም። ሁሉም ለየራሱ ነው። ኢቭን ሀበሻውም ለራሱ ማለት ነው። እንደዚህ መቀራረብ ያን ያህል አያውቅበትም። ታውቃለህ? ሙድ ይያያዛል። አስተውየዋለሁ እኔ። ለዛም ነው አብዛኛው ጊዜ ሀበሻ ሬስቶራንቶች ምናምን አላበዛም ነበረ። ብከት ላይ ጭንቅ ይለኛል። ቀረቤታው ያን ያህል አይደለም። ሁሉም በየራሱ ነው። ከባህር ላይ እየተሸፈነ ነው፣ እየተደበቀ ነው። ግን ስንት ሰዎች ያሉ ፓስፖርት ተሰጥቷቸው ምን ይዤ ልግባ ብለው ወደ ሀገራቸው ያልመጡ ለ5 ዓመት 6 ዓመት ሙሉ ዝም ብለው እየሰሩ ያለ እና ምናልባት ስለ ስደት አለሙ ካነሳን አንድ ጊዜ ደግሞ የሆነ ችግር ገጥሞ ነበረ እና ስለሱ ጉዳይ ብታስረዳን። በማህበራዊ ሚዲያ ላይ የተለያዩ ድጋፍ ሲደረግልህ የነበረበት ሁኔታ፣ ያ ሁኔታ እንዴት ተፈጠረ? ምንድን ነበረ የነበረው? የዛኔ ማለት ነው አሪፍ ሁኔታ ላይ ነበርኩኝ። ከዛ በፊት ማለት ነው ቲክቶክ ሰርቼ ስለ ስፖርት ሰዎች እያገዝኩ ምናምን። አሁን በወር የምሰራ የነበረው የዛኔ ወደ 1 ሚሊዮን 1.5 ሚሊዮን ብር ነው በኢትዮጵያ የዛኔ ማለት ነው። በዶላር ነው የምሰራው። ገቢ እዛ ላይ ነው። ዲያስፖራዎች ብቻ ነው የማግዘው። ለመጀመሪያ ጊዜ በህይወቴ እንደዛ ስሰራ ገንዘብ ማለት ነው።
ምን አደረግኩ የመሰላችሁ ጋይስ? ዊድ ማጨስ ጀመርኩኝ። ቲክቶክ ላይ ተናግሬዋለሁ። ዊድ ማጨስ ጀመርኩኝ። በቃ መዝናናት፣ ፈታ ማለት፣ ልብስ መግዛት ምናምን ያስደስቱኛል የምላቸው ነገሮች ማድረግ ጀመርኩኝ። ላግዠሪ የሆኑ አፓርትመንቶች እየከፈልኩኝ መግባት 30 ሺህ ምናምን ትከፍላለህ፣ 40 ሺህ ለአንድ ሌሊት። አሁን እነሱ ነገሮች ምንም ደስታ ሊያመጡልኝ አልቻሉም። ባዶ ገባችሁ? ከዛ ምን ሆንኩ ይመስላችሁ? ወደ ጭንቀት ገባ። ከጭንቀቱ ለማምለጥ ዊድ አለ። ከዛ ዝም ብለህ ትደጋግመዋለህ። ምን ሆንኩኝ? በቃ ጀስት ላይክ ሜንታል ሄልዜ እየሞተ መጣ። ጭንቀት እየበዛ መጣ። ለስራ ያለኝ ፍላጎት ሞት፣ ሰዎች ሞቲቬት የማድረግ ፍላጎት የለም። ከዛ መጨረሻ ላይ ጭንቅ ብሎኝ የሚገርም አፓርትመንት ውስጥ ነው ያለሁት። ባይዘ ወይ ለዛ አፓርትመንት ስንት የከፈልኩት? ወደ 80 ሺህ 90 ሺህ ከፍያለሁ ለ7 ቀናት ብቻ። ገባችሁ? ምን አደረግኩ? ተስፋ ቆረጥኩኝ። እንዴ ይኸው ሻወሩ በጣም ያምራል፣ ግን ምን ደስተኛ አያደርገኝም። ሻወር አደረኩኝ፣ ዝንጣልኩኝ፣ የለም በቃ ዩቱብ ላይ እያለቀስኩኝ ወጣሁ። መጨረሻ ያለችኝ ምርጫ እሷ ነቻ። ከዛ በቃ ጋይስ ምንም ማድረግ አልችልም። አሁን በረንዳ ልወጣ ነው። አዎ በቃ አለቀ። በቃ እንዲያልቅ ፈለግኩኝና ከዜሮ ጅማሬ ነው እንግዲህ እኔ እወጣለሁ በረንዳ። ባንክ አካውንት ያለችኝ $11 ነች። ፈርጌ ጨርሼዋለሁ፣ ሁሉም ያስደስተኛል ብዬ ከዛ በረንዳ ወጣሁ። ለአንድ ቀን ነው ባይዞ በረንዳ የወጣሁት። ቢካዝ ወደ ውጭ ስወጣ ምን አደረገኝ? በቃ ላይክ ሪያሊቲ እውነታው እንደዚህ ነው የመጣኝ። ታውቃለህ? በቃ ፈራሁኝ። ሁሉም ሰው ጃኬቱ አድርጎ በቃ ክሪስማስ ልብስ ለመግዛት እቃ ለመግዛት ይወጣል። እኔ በቃ እንደዚህ ብዬ ማንም ሰው የለኝም፣ ብቻዬን ነኝ። ማልቀስ ጀመርኩኝ። እንደውም እሱ አልቆረጥኩትም እውነት ለመናገር ደብሮኝ ማለት ነው። ከዛ በኋላ ምን አሰብኩኝ? ኦኬ ወደ ነበርኩበት የድሮ እቺ በጣም በቃ ርካሽ የሆነችዋ ቤዝመንት ነው እንግዲህ ከግራውንድ ታች ነው፣ ወደ እሷ ለምን አልገባም? ቢካዝ ያ ላግዠሪ ነገር ካላስደሰተኝ ይህም እኩል ነው። ምን አባቱ ምን ልዩነት አለው? ተመልሼ የገባሁኝ ወደዛ ተናገርኩኝ ሁሉም ነገር። ከዛ ቫይራል መውጣት ጀመርኩ። በጣም በቃ ኢትስ አንቢሊቨብል የሆነ ቫይራሊቲ ማለት ነው። which is የምፖስታቸው ቪዲዮዎች ከ1 ሚሊዮን በላይ ነው። 1.5 2 ሚሊዮን በላይ ነው። ከዛ በኋላ ምን አደረግኩኝ? ሰው እንርዳህ ማለት ጀመር አይደለ? ሰው እንርዳህ፣ ለምን አናግዝህም? እነሱ አሁን በቃ ገንዘብ የመስራት አቅሜ አጥቼ ምናምን እየለመንኩኝ የመሰላቸው በጣም ብዙ ሰዎች አሉ። ግን እንደነገርኳችሁ እዚህ ላይ ነው ያለው። ባዶ ነኝ፣ የለኝም ምንም። ከገንዘብ ድህነት ደግሞ የሚብሰው ምንድን ነው? እዚህ ድህነት ነው። ራስን እንድታጣ ትችላለህ። ከዛ ሰዎች ገንዘብ ማቅረብ ጀመሩ። ልላክልህ ያልደወሉልኝ ሰዎች ማልታይ ቢሊነርስ፣ የዱባይ ያሉ ሰዎች ከአውስትራሊያ ብር ልላክልን ዊጋችሁ ምንም ችግር የለውም ፍላይ አውት እናድርግ ያሉኛሉ። ወደ ዱባይ ሄጄ ከእነሱ ጋር እንድኖር አውስትራሊያ ሄጄ ሰው እንደሚያፈቅረኝ ያወቅኩት የዛኔ ነው። ከእነሱ ምንም ገንዘብ አልተቀበልኩኝ፣ ህሊናዬ ስለማይፈቅደው ማለት ነው። ውጭስ ምን ሆንኩኝ? ላይቭ ገባሁ እና ከዛ በፊት ተናግሬያለሁ። ጋይስ እኔ ገንዘብ አልፈልግም። እኔን ማገዝ ከፈለጋችሁ በእንትን ቢዝነስ አለኝ። ውጭስ ሰውነታችሁ መቀነስ ከፈለጋችሁ ፕሮግራም አላችሁ፣ እሱን ግዙትና ሰውነት ቀንሱ፣ ራሳችሁ ላይ ለውጥ አምጡ። ከዛ እዚህ ላይም ኢንቨስት አደርጋላችሁ። ከዛ $1 አደረግኳት እሷን ማለት ነው። ከዛ የፈለገውን ሰው መክፈል ይችላል። ከዛ $3,000 ሰራው በዛ። ውጭስ ወደ ስንት ነው በዚህ? ወደ $450 ምናምን አካባቢ ወደዛ አካባቢ በቢዝነስ ነው እሱ። ከዛ በኋላ እሱን ለማሳወቅ ስንት እንደሰራሁኝ በጉጉት ለማሳወቅ ላይቭ ገባሁላችሁ። አሁንም እያካፈልኩኝ ነው። እውነተኛ የሆነው ነገር ነገርኳቸው። እንደዚህ ነው የሰራው። ግን እዛ ላይቭ ላይ የገባው ሰው ከስንት ነው? ከ21 ሺህ ከ22 ሺህ ሰው በላይ ነው ላይቭ የገባው። የመጣው ጊፍት ደግሞ አንብሊቭብል። እኔ አትስጡኝ እያልኩ እኔ አልፈልግም ምናምን ነገር ትል ነበር። አሁን ዝም ብሎ ይመጣል። አንበሳ አሁን ምን እንደሆነ አላውቅም እውነት ለመናገር ግን ደስ በጣም ብዙ ብር ነው አላውቅም። ጌም ተጫውቼ አላውቅም። ጌም ምንድን ነው? ላይቭ ጌሚንግ አላውቀውም። ከዛ ግን በቃ ዝም ብሎ ይሰጣሉ። አረ በቃኝ ልወጣ ስል ማለት ነው እናት ስልክ ይደወልብኛል። ተው በረከትህን አትዝጋ፣ እግዚአብሔር ይቀየመሃል ምናምን እንደዛ እየተባልኩኝ ትንሽ ቆየው። ከዛ ግን ወጣው ማለት ነው። ከዛች ላይ አሁን የሰራሁት ስንት ነው? ወደ $3,000 አገኝ $3,000 ነው ገንዘብ ያገኘሁት። ከዛ ብዙ ሰው አሁን በሚሊዮኖች ያገኘው ይመስላል። ከዛ ግን በቃ አለቀ ማለት ነው። በጣም እጅግ በጣም ደስ የሚል ነው። እኔ እንደውም አንዳንዴ ቅድም አሁን ያነሳትን ነገር ሰው የሚያገኘውን ነገር በቀኝ የሚባለውን ነገር አንተና አናቅም አብዛኞቻችን እና ማህበራዊ ሚዲያ ላይ እዛን ጊዜ ድጋፍ ለሱ ሲደረግለት ከ21ዎቹ ውስጥ አንዱ እኛ ነበርንና እንትን በሚልበት ሰዓት በቃኝ እኔ አልፈልግም ሲል ይሄ ልጅ ቸግሮኛል ብሎ ሚዲያ ላይ ወጥቶ ሰው ደግሞ ሲረዳው አይ አልፈልግም በቃኝ ማለቱ ምንድን ነው የሚል ነገር ስናነሳ ነበረና እጅግ በጣም ደስ የሚል ነው። አሁን እንዴት ነው ታዲያ? ቋሚነት ኢትዮጵያ ውስጥ ነህ ወይስ
ትመለሳለህ ወደ ካናዳ? አይ እመለሳለሁ ነበር። በስመ አብ በምንም ታምር አልመለስም። በምንም ታምር ለቫኬሽን እመለሳለሁ። ለቫኬሽን እመጣለሁ። ምን ችግር አለው? እሄዳለሁ። ካናዳ የገባሁ አይ ምንም ነገር አልሄድም። ለምን ምን ያደርግልኛል? አውቀዋለሁ ህይወቱ። እዚህ ያለ ሰው ደግሞ እንደዛ ስል ሙድ እያስኩባቸው ይመስላቸዋል ለመሄድ። ብዙዎቹ በህገ ወጥ ደላላ ብዙ ጊዜ እዚህ ፕሮግራም ሰርተንበታል እና ካናዳ እንልካለን የት እንወስዳለን ምናምን ነገር እያሉ ብዙ ገንዘቦችን እየዘረፏቸው ያሉ በማህበራዊ ሚዲያውና እየተነገረ እባካችሁ ተጠንቀቁ የማህበራዊ ሚዲያ ሰዎች፣ ህዝቡም አሜሪካ፣ ካናዳ፣ አውሮፓ ልካችኋለን የሚባለው ውሸት ነው እያልን እየተናገርንም ደግሞ ከካናዳ መጥቶ አይ እኔ ከሀገር የሚበልጥብኝ የለም እያለ ነው። እና ስደትን ብዙ አማራጭ ያታድርጉት። ምናልባት እሱ የተጠቀመባትን ይሄ ኮንቨርት የምናደርገውን ትተን ለዓላማችን ቆራጡን እንግዲህ የእሱን ቋንቋ ቆራጡ ስግጥ ቆራጡ ምን አለኝ ወንድሜ 12ኛ ክፍል ወደኩኝ አለኝ። አዝኖ ነው ሰግጣለሁ። አሁን ስገጣ ምንድን ነው የምትፈልገው እንዴ? እኔ በጣም ትልቅ ጋዜጠኛ መሆን እፈልጋለሁ። ትሰግጣለህ፣ ቲክቶክ ትጀምራለህ። አሁን ቲክቶክ የሚያስተርብህ ከሆነ ከስራ ባልደረቦች ወይም ከአጠገብ ያሉ ሰዎች ትሰግጥባቸዋለህ። እነሱ አትሰማቸውም። በቃ አትስማ እኮ መስመጠጥ አድርገውና ማነህ አንተ? አዎ በቃ እኔ ኮንፊደንት ነኝ፣ እኔ በጣም ቆንጆ ነኝ፣ እኔ በጣም ሀብታም ነኝ። የለም እኮ ገንዘብ፣ እኔ በጣም ሀብታም። በቃ ራስን ከፍ ታደርጋለህ። እድሜ ልክ ራስን ዝቅ እያደረክ ነው የኖርከው። ለምን ከፍ አታደርግም? ለምን አትመርጥም? ማን ያስመረጠ ዝቅ እንድታደርግ ራስን? ትሰግጣለህ። በነገራችን ላይ ፖይንት ኦፍ ቪዋችን ነው የተለያየ ፖይንት ኦፍ ቪው አለን። አመለካከታችን የተለያየ ነው። በእሱ የሄደበትና የተሳካለት መንገድ ነው። ለብዙ ሰዎች ያሳካው መንገድ ነው። እርግጥ ነው በጣም ብዙዎቻችን በጣም ብዙ ታለንት እያለን እኛ ሀገር መቼም መርጠን የተማርንበት ጊዜ በጣም ጥቂት ነው። ወይም መርጠው ተምረው የሆነ ቦታ የደረሱ ሰዎች ጥቂት ናቸው። ለምን ያበላል ወይ እየተባልን ነው የተማርነው። ያበላል ወይ እንትን ያበላል። እኔ አንድ እንዲያውም ሰባኪ ማረሳው ስብከት ጭንቅላቴ ውስጥ አለ። ያበላል አብልተን ልትበሉ ነው ወይ አሉ አባትየው። ለምንድነው ሐኪም የምትሆነው? ሐኪም ልሆን ነው አለ። ለምንድነው? ያበላል። መሐንዲስ ልሆን ነው አለ። ለምን ሲል ያበላል። እሺ አንተስ? እኔ ደግሞ የእንስሳት ሐኪም ልሆን ነው። ለምን? ያበላል። እንዴ አብልተን ልትበሉ ነው እንዴ አሉ አባትየው። ሶ የዚህኛው ዘመን ላይ በአጋጣሚ ሆኖ 12ኛ ክፍል ትወድቃል ማትሪክ። ግን ደግሞ መማር መሆን የምትፈልገው ነገር አለ። ዩ ሃቭ ፎን እና ዩ ሃቭ ቲክቶክ። ስለዚህ እዛ ላይ ትወጣና ያ ተምረ መሆን የምትፈልገውን ነገር ጊዜው የቴክኖሎጂ ነው፣ እያነበብክ መሆን ትችላለህ። በቲክቶክ ብቻም ሳይሆን እሱ ሙሉ ለህይወታችን ባለምንበት መንገድ ልክ ነን ብለን ባሰብነው ነው። እኔ አሁን ስለ 12ኛ ክፍሉ ተማሪ 12ኛ ክፍሉ ተማሪ ለምሳሌ ጋዜጠኛ መሆን ፈለገ። ጋዜጠኛ መሆን ከፈለገ ዲሲፕሊኑን ያነባል፣ የኢቲክሱን ያነባል። አጫጭር ኮርሶች የሚሰጡበት ቦታዎች ካሉ እነዛ ቦታዎች ይማራል። ከዛ በኋላ ግን የግዴታ ሚዲያ መቀጠር አይጠበቅበትም። ለምን? ሚዲያ እጅ ላይ ያለ እዛ ሚዲያ ላይ ወጥቶ ያንን ታለንቱን ማውጣት ይችላል። ሰዎች ኮመንት ይነግሩሃል። 1000 ሰው ፎሎ ብታደርግ ከ1000ዎቹ 2ቱ ቅን በስነስርዓት እውቀት ያላቸው ሰዎች ናቸው። በኮመንት ይነግሩሃል ነው እንደዚህ አይባልም፣ እንዲህ አትበል፣ እንደዚህ ደግሞ በል፣ እንደዚህ አትበል፣ እንደዚህ በል የሚሉ ሰዎች አሉ። ያ ሰው ሻርፕ እያደረገ እያስተካከለ ትሄድና ከምትማረው ከተምረህ ካገኘኸው በላይ ትሆናለህ ማለት ነው። አብዛኞቹ ኮሌጅ ድሮፕ አውቶች ናቸው። አሁን አለማችን ላይ የምናውቃቸው ቴክኖሎጂ ላይ የምናውቃቸው ሰዎች የነ ኦራክሉ ኔልሰን ብናይ፣ የነ ማርክ ዙከርበርግን ብናይ፣ እነ ቢል ጌትስን ብናይ፣ እነዚህ ሰዎች ድሮፕ አውት ማድረግ ጥሩ ነው እያልን አይደለም። መማር አለበት ሰው፣ ፕሮፌሽን መማር አለበት። ግን አንዳንድ ጊዜ ፕሮፌሽን መማር ነው የምትማረው ነገር የምር ያንተ ፕሮፌሽን ነው ወይ? እስኪልህ ነው ወይ? ክሎትህ ነው ወይ? መክሊትህ ነው ወይ? አዎ ፓሽኑ አለ ወይ የሚሉ ጥያቄዎች አሉ። እነሱን ነገሮች እንደኛ ሀገር ባለው ሁኔታ ማሳካት አትችልም። ምክንያቱም አሁን እንዳልኩት ነው ያበላል። አንድ ሁለተኛ ደግሞ በጣም ረጅም ጊዜ ቢውል የተደረገ ነገር አለ። የሆነ ፕሮፌሽን በጣም ትልቅ ፕሮፌሽን፣ የሆነ ፕሮፌሽን ደግሞ በቃ ምንም አይደለም ተብሎ የሚጠር እኔ አንድ ጓደኛዬ ምን አለኝ፣ ሙያውን አልናገርም፣ በፕሮፌሽን የሚሰራ ሰው ነው እና እነሱ ቤት አንድ ዩቲዩብ ላይ የሚሰራ ልጅ አለ። ወንድሙ ነው፣ ታናሽ ወንድሙ። ከሁላችንም አለ በጣም ትልቁን ገቢ የሚያገኘው እሱ ነው አለ። ቤቱ የሚያስተዳድረው እሱ ነው አለ። ብዙ ነገር የሚያደርገው እሱ ነው አለ። ግን በጣም በሚገርም ሁኔታ ስራ ያለው አይመስላቸውም አለ ቤተሰቦቹ። ስቲል ስራ ያለው አይመስላቸውም እና ያ ቢውልድ ያደረግነው ነገር ነው። አዎ ኤጁኬሽን በጣም አስፈላጊ ነገር፣ ትምህርት ሁሉም ሰው አትሊስት ግን ሰው እኔ ሁሌም የምለው ነገር አለ። ሰው
ገንዘብ ቢኖረው ገንዘብ ቢሰራ የፈለገው መማር ይችላል። የወደደው ገብቷል። እኔ አሁን ለምሳሌ ተምረህ ግን እንትን ነኝ ብለህ የማትናገርባቸው ሙያዎች አሉ። ለምን ወደህ አይደለም የተማርከው። ዩኒቨርሲቲ ትሄድና ድንገት ዕጣ ይወጣልሃል፣ የሆነ ቦታ ገብተህ ትማራለህ። ያንን ገብተህ ስትማር ተምረህ ትወጣና ምንድን ነህ ስትባል እንትን ነኝ ትላለህ፣ ግን የምሰራው እንትን ነው ትላለህ። ልክ እንደኔ ገብቷል። ፖይንቴ ምንድን ነው? ገንዘብ ያለው ሰው ማለት በአላማው ስግጥ ብሎ ወይም ቆርጦ ባለ አላማው ቆርጦ ፋይት አድርጎ የትኛውንም ስራ ከትንሽ ነገር ተነስቶ ሰርቶ ከዛ በኋላ የሆነ ነገር ሲይዝ ሰው ምን ማድረግ ይጀምራል? የወደደውን የፈቀደውን መክሊቴ ብሎ የሚያስበውን ፈልጎ አፈላልጎ ይማራል። ፕሮፌሽን ይሆናል። ያ ፕሮፌሽናል መሆን ገቢውን ያሳድግለታል። ኮንፊደንት ሆኖ በሰዎች ፊት እንዲናገር ያደርገዋል። በብዙ መንገድ ትምህርት መማር አለባችሁ። ማንኛውም ሰው ትምህርት መማር አለበት። በጣም አስፈላጊና ወሳኝ ነገር። ዓለም ሀገር የሚቀጥለው በእውቀትና በትምህርት ነው። ይሄ ምንም ጥያቄ የለውም። ነገር ግን ደግሞ አንዳንድ ጊዜ ተስፋ አስቆርጠውን መሬት ከሚጥሉ ነገሮች መካከል አንዱና ትልቁ አሁን ላይ ስፔሻሊ ገቢ ነው። የራሱ ገቢ የሌለው ሰው እዚህ ሀገር ላይ በምንም ተአምር ሰርቫይቭ አድርጎ መኖር እየቻለ ዓለም ላይ ሀገር ላይ ሳይሆን ዓለም ላይ ሰርቫይቭ አድርገ መኖር የኑሮ ውድነቱም በቃ በጣም ከአቅምህ በላይ ነው። ኑሮ መኖር አትችልም። በቃ አሁን ባለው ሁኔታ ማለት ነው። አመልጠዋለህ ብለህ የምትሄድበት ቦታ ሁሉ አለ። ያ ነገር ያስፈልጋል። ሁሉም ነገር ያስፈልጋል። ያንን ነገር ለማግኘት በተቻለ አቅም ሰው ያለችውን አማራጭ እጁ ላይ ያሉትን አማራጮች ሁሉ መጠቀም ይችላል። የሚሸጡ ልጆች አሉ አይደል እንዴ? የሚሸጡ ልጆች እኮ አሉ። ነጋዴ የሆኑ በፕላትፎርሙ ተጠቅሙ እዚህ ሱቅ መክፈቻ አጥቶ ወጥቶ መስራት ደብሮት፣ ለምሳሌ ከደንብ ጋር መሯሯጥ ደብሮት የገበያ የማይሰራ ሰው አለ እኮ ወጥቶ አንድ የማይሰራ ሰው አለ። አብዛኛው ሰው ግን ወጥቶ የማይሰራው ለምንድን ነው ካልከኝ፣ እንዴ መንገድ ላይ ጓደኛዬ ቢያየኝስ አይደል ይሉኝታ ነው። ግን እኮ የምንበላው ነገር የለን። ግን እኔ ወጥቼ ዕቃ ስሸጥ ጓደኛዬ ቢያየኝስ፣ ይሄንን ትምህርት ተምሬ እዚህ ደርሼ እንደዚህ አብረን አድገን እንደዚህ አይነት ነገሮች አሉ። ይሄኛው ፕላትፎርም ምን ይዞ የመጣ ቲክቶክ ላይም ወጥተህ ብትሸጥ ነጋዴ ነኝ አትልም፣ ግን ገቢ ታገኛለህ። በደንብ ገቢ ታገኛለህ። መሰገጥ ማለት ለእኔ የተረዳሁት ነገር ያለህበት ችግር ያለህበት ሁኔታ ይሄ ከሚመጣብህ ጫና ስራውን ስትሰራው ከሚመጣው ጫና የሚበልጥ አይደለም። አንድ ቋንቋ አንድ ቃል ተምረናል። ትርጓሜ ዛሬ ስንረዳው የነበረው ብዙዎቻችን ዛሬ አድማጮቻችንም በሶሻል ሚዲያው ላይ እየተከታተሉን ያሉ ሰዎችም መሰገጥ ማለት ፖዚቲቭ እንደሆነ በደንብ ይረዱታል ብለን ለዓላማ መቁረጥ እንደሆነ ይማሩበታል ብለን እናስባለን። እና በዚሁ አዶናይ አንተ የህይወት ከፍታንም ዝቅታህንም ያየህ ሰው ነህ እና ቅንጡ ቤቶች ከማደር ጀምሮ ደግሞ ወርዶም ለአንድ ቀንም ቢሆን ጎዳና ላይ እስከ ማደር ደርሳል እና ህይወት ምን አስተማረች? ወጣቱ እስከ አንተ ምን መማር አለበት? ባይሰው ጎዳና ላይ ያላደርኩም ገስት ሀውስ ነው። ወጥቼ ነበር ስትለኝ ወጥቼ ነበር ለአንድ ቀን ወጥቼ ነበረ። ፈርቼ ገባሁና ባይዘው ያልወሽ አንዱ ይኸው ተናግሬዋለሁ የሆነ ፖድካስት ላይ ከማንዚያ አሁን የሀብታም ልጅ መሆኑን ያወቅኩት በረንዳ ወጣ ብሎ ገስት ሀውስ ሲይዝ ነው አለ። እኔ አሁን በቃ ጀስት ትንሽ ብር ነበረች፣ እሷን ቢሆን ከፍዬ እዛው አደረገ። ከዝኔ ላከልኝ ማለት ነው። $11 ነበረች፣ ሳልጠይቀው $100 ላከልኝ። አይቶት ቪዲዮ ኢሜል ነበር፣ በኢሜል መላክ ይችላል። እሷን ተጠቅሜ አደረጉ ገስት ሀውስ አደረጉ ማለት ነው። ግን እናንተ ማወቅ ያለባችሁ ዝቅታዬም ከፍታዬም አይታችሁታል። ሁለቱ ነው። እኔ እንደዚህ ነኝ። ዝቅታ ላይ ካለውኝ ከ3 ወር በኋላ ምናምን እሷም አካፍላታለሁ የቅን ልቦች እንዳይደብራቸው ብዬ ወይም ታውቂ ያሉ የሚከታተሉ የሚወዱኝ የሚያከብሩኝ ሰዎች እንዳይደብራቸው ብዬ እሷን አልጠብቃትም። ቢከዝ እቺ ምንድነች? ህይወት ነች። እኛ ደግሞ ከመስከረም ወር ላይ ያየናት በተለይ ያንተን ልብ ያየንበት ሁኔታ በዚህ በዲቻ ቦይስ ላይ ስትሰራ ከምንም አንጻር ሳይሆን ሰው በመሆናቸውና አንተ መልካምነትህን ምንድን ነው ራስን ለመቁረስ ያደረክበትን መንገድ ሲደመር ደግሞ የትኛውን ብሔርና ሃይማኖት ሳይገድበ ከዚህ ወላይታ ድረስ ሂደ እሬቻን በላይቭ ስትሪም ረጅም ሰዓት ስትል ነበር። ከምንም በላይ ደግሞ ያቺ መንገድ ስታችሁ ስትሄዱ እየጠፋችሁ ነው ስትባል የትም እየጠፋው አይደለሁም ሀገሬ ውስጥ ነው ያለሁት የምትለው በተለይ እኛ በብሔር እና በሃይማኖት አጥር ውስጥ ራሳችንን አጥረን ላለ ነው ትልቅ መልእክት ነው እና ይሄን በሰራኸው
በእውነትም ድምፅ የሰጡህም ምርጫውም ትክክለኛ ፍትሃዊ መሆኑን ያየንበት ያረጋገጥንበት ነውና በርታልን። እኛም እንግዲህ ከአንተ ዛሬ ብዙ ነገር ተምረናል። ምናልባት እንደው አንዳንድ ድምፅ የሚሰጡ ሰዎች ጋር ስንነጋገር ነበር። እንዲህ እኮ ሲል የነበረ ሰው ነው። ስግጥ ፍምስስ ምንድን ነው እንዲህ እያለ እኮ ነበረ የሚለው ስግጥ ፍምስ ትርጓሜው ምን እንደሆነ የተረዳንበት ነው። አላማህ ላይ ጨክነው ወደፊት ብዙ የሚወረወሩበት ጠጠሮች ሊኖሩ ይችላሉ። የሚወረወሩትን ጠጠሮች ሲሚንቶ አብኩተህበት ህንፃህን ገንባበት ነው እንግዲህ ወይንም የምትሄድበትን መንገድህን አስፓልት አድርገው የሚል መልእክት እንዳለው ነው ያየነው እና በተደጋጋሚ ይሄ ነገሮች ሰፍተው ሂደ ሌሎች ወራቶችንም ላይ እያስደመምከን ብዙ እንግዲህ በሰፊው እኛም ያንተን የምንሸልምበት ወደፊት የምትመጣበት ይሆናል የሚል እምነት አለኝ። ይሄም እውቅናውም ሽልማቱም የሚያበረታታ ነገር ይሆናል ብዬ አስባለሁ እና ስለነበረው ሁሉ ከልብ በጣም ነው የምናመሰግነው አዶኒ። ቴንኪው በጣም አመሰግናለሁ። እናንተ ማክብራችሁ ስለጠራችሁኝ በ4 ዓመት ሙሉ እኔ ሪከርድ የሰበርኩት ሌት ሆኜ በመምጣት ቴንኪው ሶ ማች ለሽልማቱ በጣም ደስ ብሎኛል። እሺ እንግዲህ በጣም ብዙ ነገር ነው ያነሳ ነው። በጣም ብዙ ነገር አድማጮቻችንም በላይቭ የሚከታተሉ እንደዚሁም ደግሞ በዚህ አጋጣሚ መናኸሪያም በፌስቡክ ላይቭ ማስተላለፍ ጀምረዋል። በቀረጻ በካሜራ ያው እንግዲህ እንዳልነው ቅድምም እንዳልነው which is ጌት ዲጂታል ሚዲያ ይባላል። ጌት ዩዝ ከጊዜው ጋር መዘመን ዘመኑን መዋጀት ነው እና ዛት ኢዝ በጣም ቢግ ዲል ለመናኸሪያም በጣም ደስ የሚል ነገር ነው። ሶ በፌስቡክም የምትከታተሉ በመናኸሪያ ሬዲዮ 99.1 የምታደምጡ እንደዚሁም በቅልቦች ቲክቶክ ላይም እንደዚሁም በአዶናይም ቲክቶክ የምትከታተሉ ቤተሰቦች ሁሉ እንግዲህ ለምን የሚሉ ጥያቄዎችን በሙሉ የመለስንበት ይመስለኛል የአዶናይ ጉዳዮች ላይ። ከዛ ደግሞ በዋነኝነት የአዶናይን ልብ ያየንበት ነው፣ የአዶናይን አእምሮም ያየንበት ነው። በብዙ መንገድ እኔ በጣም ብዙ ተምሬበታለሁ እውነት ለመናገር የዛሬውን ቆይታ በተለይ ይሄ ራስን ማሰር ሰው ምን ይለኛል እንትና ቢደብረውስ እንትና እንደዚህ ብሎ በጣም የገረመኝ አባባል ጥርስህ ሸራፋ ነው እና ጥርሴ ሸራፋ ነው ብሎ ቢተርቡኝ ስትል ራስህን መጀመሪያ ራስህን የተረብከው መጀመሪያ ያደረከው አንተ ያንን ያደረከው ዘን ራስህ ያደረከውን ነገር ብሌመር ነን። በጣም ብዙ ጊዜ ለምሳሌ ለመውደቃችን ሰበብ እንፈልጋለን እና ይሄ ኢነርሚ ነው። መጀመሪያ ራሴን ያሰርኩት የሆነ ቦታ ላይ እንዳልሄድ ያደረኩት ራሴ ነኝ ብዬ እንዳስብ ነው ያደረከኝና በተለይ መሌ በዚሁ አጋጣሚ ብዙ ጊዜ ቲክቶክ ከፍታለሁ እንደፈከረ ይሄው አሰግጠውና ፈምሰው አላማ ስንት ዓመቱ መሰለ ማህበራዊ ሚዲያ ላይ ወጥቼ መስራት አለብኝ የሚል እቅድና አላማ ይዞ እንግዲህ ብዙ አለው ግን ባይሳካስ ሰው ባያየኝስ እንደዚህ ደክሜ ምን ብዬ እያለ ያው እስካሁን ድረስ እሷ ድምፅ ነች ከበረከት የምታውቀው ሰይጣን ማለት ነው። ግርድ ያደርጋል ሰይጣን ባይዞኛንም ነው እንደዚህ ያለ አይደለም። እነዛ ከበረከታችን የሚያቆሙት ድምፆች ናቸው። ገባቸው? ስለዚህ እነሱን ድምፆች እንደ ሰይጣን ትመለከትና መጥላት የለብህም። ከዚህ ያደግባቸው ሊሆን ይችላል ልጅነት የመጡ ግን ትሰግጥባቸዋለህ ነው። አሁን አንተ ቆንጆ አይደለህም እያለ በቃ ላይ እንዴት አባቱን ያማረብኝ ተቃራኒ መሆን ገባ። ለምንድን ነው የምትስማማው? እነዛ ሀሳቦች ከማን ያደረገን አትስማማ። ስግጥ የሚገርምህ አንድ ምናልባት ማህበራዊ ሚዲያ ላይ ትልቅ የሚዘዋወር ትልቅ ተከታይም ያለው 2 ጥርስ ብቻ ያለው 2 ጥርስ ብቻ እና በመሀል እንትን ነው በዛ በጥርሶች ውስጥ ምላሱን የሆነ ከሙዚቃ ጋር እንትን እያደረገ በ3 አቅጣጫ እንትን ይላል እና የዛ ምላሱን እንትን እያደረገ በጣም ብዙ ተከታይ ያፈራ የራስህን ደካማ ወይንም የሚያንሱ ማለት ይህን ያህልም የሚያንስ ነው ተብሎ ባይወሰድም የሆነ ቦታ ችግር አለብኝ ብለው በዛ በችግሮቹ ለራሱ መፍትሄ ፈልገው ራሳቸውን የሚያፈምሱ በጣም ብዙዎች ችግር ነው። በተፈጠረበት መንገድ ቆንጆ ነው። ሁሉ ምንም ጥያቄ የለውም ቆንጆ ነው እና ምናልባት ሰዓታችንም እያለቀ ስለሆነ አዶናይ በመጨረሻ ለወጣቱ ለአጠቃላይ መልዕክት ካለ ያንተ መልዕክት እንስማና እናጠናቅ።
አሁን በቃ ሁሉም ለማጠቃለል ስግጥ ፍምስ ነው። ቦታው ትቀጥላለህ። በቃ ስግጥ ፍምስ ትርጓሜው ምንድን ነው? ስኬት ላይ ነው። ስኬት ማሚያ ላይ ስትደርስ ትታወቃለህ። ፋብሪካ ይኑር፣ የራስህ መርካቶ ላይ ጀምር ምናምን፣ አንደኛ ከሆንክ ሁሌም ያውቁሃል። እንዲህ ሰው ሄደ እንደዚህ ያደረገ ምናምን። ስለዚህ መፈመስ ማለት በቃ ግዴታ ነው። ስኬት ላይ የሚመጣ እኩል ነው። ስለዚህ ስግጥ ፍምስ ትርጓሜውም ደግሞ በደንብ ስለሰማችሁት ምናልባት እኛ ከለመድነው ወጣ ብሎ ስግጥ ማለት ራስ ላይ አላማ ላይ ትኩረት ማድረግ ነው። ይሄ የሚያስቆሙህን ድምፆች መስማት አቁም። ራስህን ሁን፣ ራስህ ላይ ስራ፣ ወደፊት ውጣ፣ ማመንክበት መንገድ ስኬታማ ሁን፣ እሱ ላይ ሰግጥ። አይኖች ሁሉ አላማህ ላይ ያተኩሩ። ምናልባት ስለ ሰጎን እንደው ሰጎን እንቁላሏን ካደረገች በኋላ ያ እንቁላል ወደ ጫጩቷ እንዲመጣ ሰጎን አይኗን ከዛ ከእንቁላሏ ላይ ማንሳት የለም። እንዲህ ብለሽ ዞር ብለሽ ካየሽ ያ እንቁላል እንትን ይላል። ልጅ የመሆኑ ወይም ጫጩት የመሆኗ የሰጎን ልጅ እንትን መሆኗ እድል እንደዛ አይኖርም። ስለዚህ አሁንም ይሄ ስግጥ ፍምሱ ሞቶ አላማህና አላማህ ላይ አድርግ። ይህን ነገር እጅግ በጣም አስተማሪ ጉዳይ ነው። እጅግ በጣም ግን እንደ ቅልቦች የምትወጡበት ማህበራዊ ሚዲያ ላይ ይዛችሁ የምትወጡት ነገር ለሰው የማይበጅ አይሁን። ነገ ማትጠሩበት አይሁን። ነገ አሁን አዶናይ ሰርቶ መጣ፣ እዚህ ጋር ደረሰ፣ ዲቻ ቦይስን አገኘ፣ ዲቻ ቦይስን ያህል ነገር ሰራ። ማን ሰራው ሲባል አዶናይ ገብቶሃል? ተጠርታችሁ የምትጠሩበት ስም ማን ነው? መድረክ ላይ ሰው ጎትቶ የሚያወጣችሁ አይነት ስራ ሰው በቃ ይሄ ኔጌቲቭ ኢነርጂ የሚረጭ ዘረኝነት የሚያባብስ የሃይማኖት አክራሪነት የሚያባብስ እርስ በርስ ሊያጫርስን የሚተጋ እናንተ ጊፍት ልታገኙበት የምትሄዱ እንደዛ አይነት ሰዎች አትሁኑ። በጭራሽ እንደዛ እንዳትሆኑ። በነገራችን ላይ እቺ ትሬንድ በደንብ መነገር ያለበት በጌም ላይ ጌም ሰሞን ላይ ጥሩ ተሳዳቢው ነው የሚመጡ ለጌም የሆነ ወቅት ለመጫወት ብለው ብዙ ተከታዮችን ለመሰብሰብ የሚፈልጉ ብሔርና ሃይማኖትን እንትን በማድረግ በመሳደብ ጎራ የፈጠሩ ብዙዎች አሉና እኛ እንደ ቅልቦችም እየሰራንበት ያለው ጉዳይ እንደዚህ እንደነ አዶኒያስ እንደነ ዶክተር አብይ እንደነ አሸናፊ የምርጥ አባት የሚል መረጃን እንደነ ሌሎቹ እና በእንደዚህ አይነት ነገሮች እንዲበዙልና ማህበራዊ ሚዲያ በእውቀት እንዲሰራ አትሊስት ከስሜታዊነት የጸዳ ሆኖ ብዙ ጊዜ የምናነሳው መምህራኖቻችን ቲክቶክ ላይ ግቡ። እንደ መምህር ዳኒ ከዚህ በፊት እንዳዩ ማትስ አስተማሪዎችም ውጡ፣ ፊዚክስም ኬሚስትሪ። ለምን ትውልዱ ያለው ሶሻል ሚዲያ ላይ። ስለዚህ ትውልዱን ልናገኝ የምንችልበት ቦታ ላይ በየቦታው ሂደን እንስራ። የምንችለውን አንንጠራራም። የምንችለውን የአቅማችንን ያህል ህዝቡን እንለግስ የምትሉትን ምክርም ሀሳብም ተሰጡም ካላችሁ አጋሩ። ከሰሞኑ ጳውሎስ ደነቀ የሚባል ተከታታይ ጴጥሮስ ጳውሎስ እና ማርቆስና ሜላት እነዚህ ሰዎች ያሉበት ከአማርኛ